በሰይጣን ዲሲቭ ተደርገዋል። ቃል ራሱ አብ ነው የምንል ከሆነ አብ በማን ዘንድ ነበር? ስላሴን ስትክድ 3 ቁጥር ስታይ ተደነግጣል። 3 ቁጥር ባየህበት ሁሉ ስላሴ ይመስላል። ስላሴ በኒቂያ ጉባኤ ፎርሙሌት የተደረገው የሚሉ ሰዎች በኒቂያ ጉባኤ ፎርሙሌት ለመደረጉ የስላሴ ትምህርት ማስረጃ ማምጣት አለባቸው። የስላሴ አጠያቂ ሚስጥር የሚለው መጽሐፍ ራሱ አጠያቂ ነው። ስላሴ ጥልቅ ስለሆነ ስላሴ ማብራራት ስለማይቻል ሳይሆን እየተቀበልክ ያለው እንኳን መጽሐፉ ላይ ለአንተ በሚገባ መልኩ የተጻፈውን ነገር እንኳን መቀበል ስላልፈለክ ነው። ያው ካልዋሹ ውሸቱ ስለማይቆም ነው። በጣም ኢንትሪንሲክሊ ውሸት የሆነ ትምህርት ስለያዙ የግድ የሆነ ውሸት የሆነ ነገር ከያዝ መዋሸት አለበት። በዛ ክፍል ላይ መጽሐፍ የሚናገረው ይሄ ቃል ከአብ ጋር ከዘላለም ጀምሮ ይኖር እንደነበር፣ እንደዚሁም ይሄ ቃል ከአባቱ ጋር አንድ ባህሪ እንደሚናገር ሐሳባቸው ምንድነው? በዛ በውሸት ላይ የተመሰረተ ትምህርታቸው ከተለያየ አቅጣጫ ባልተረጋገጠ መረጃ ሁሉ ደጋግፎ ለጊዜው የማቆም ጉዳይ የምቧይ ካር ይሆናል። አምላኬን ጨርሼ ካወቅኩት አምላኬ አይደለም የፈጠረልኝን ነገሮች መስጨርሼ አውቂያቸው። ሰላም ጤና ይስጥልን ተመልካቾቻችን፣ ኤክስፖዚንግ ኦንሊ ጂሰስ ከመስቀል ሚዲያ ጋር በመተባበር ወደ እናንተ ይዞ የሚመጣውን ፕሮግራም ዛሬም ከወንድም ቃሊ ጋር መተናል። ዛሬ ሁለት መጽሐፎችን በዋናነት ወደ እናንተ ይዘን መተናል። አንደኛው ይህንን መጽሐፍ ይሆናል። የኢትዮጵያ ሐዋርያዊ ቤተክርስቲያን መጋቢ ሆነው ቄስ ኤልያስ ሽባባው የስላሴ አጠያቂ ሚስጥር በአንድ አምላክ ብርሃን ሲመረመር የሚለው መጽሐፍ ይህንን ዛሬ እዚህ ላይ ያሉትን ስላሴ ላይ የሚያነሳቸውን የተለያዩ ጥያቄዎችን እናያለን። በመቀጠል ደግሞ በቅርቡ በዶክተር ተስፋዬ ሮበሌ ለህትመትና ለንባብ የቀረበውን የኢትዮጵያ ሐዋርያዊ ቤተክርስቲያን ኑፋቄና የተክሊ ዘሀገረ ጮማ እምኒ ገድል የሚለውን መጽሐፍ እንግዲህ ይህንን መጽሐፍ አክቹዋሊ መጣሁት። ይሄ በጣም እንደምታዩት ትልቅ ነው ሳይዙ። ብታነቡም ደግሞ በጣም ብዙ ጥቅም ታገኛላችሁ። በኢትዮጵያ ስለታተመ ይህንን መጽሐፍ እንድታነቡ ለማበረታታት ነው። ዛሬ አብሮኝ ያለው በመግቢያ ላይ እንደተናገርኩት ወንድም ቃላባ ሰፋ ወይንም ደግሞ ቃሊ ይባላል። ቃሊ እንኳን ደህና መጣ። እንኳን ደህና ቆይ። ባለፈው እንግዲህ እንግዳይ ስለነበር ራስን ስላስተዋወቅ ዛሬ ራስን ማስተዋወቅ አይጠበቅብም ማለት ነው። የስላሴ አጠያቂ ሚስጥር የሚለው መጽሐፍ እንግዲህ ትንሽ ከታተመ ቆይቷል። ሁለተኛው እትም ዛሬ በእጃችን አለ። ስለዚህ እሱ መጽሐፍ ላይ አንዳንድ ነገሮችን እያነሳን ስላሴ እንዴት መጽሐፍ ቅዱሳዊ አይደለም የሚል ሐሳብ አለው። በእርግጥ ራሱ የስላሴ አጠያቂ ሚስጥር በአንድ አምላክ ብርሃን ሲመረመር እና ሁለቱም ኮንትራዲክተሪ አድርጎ ነው ያመጣው ስላሴ በአንድ አምላክ ብርሃን። ስለዚህ ስላሴ አንድ አምላክ የሚለውን በአንድ አምላክ እናምናለን ከሚለው ጋር ተጻራሪ ሆኖ ነው የቀረበው እና ይሄ ውስጥ በደንብ የገባን እናያለን። የዚህ እንግዲህ መጽሐፍ ጻፊ ቄስ ኤልያስ ሽባባው ወይንም ቄስ ፓስተር የሚለውን ለተመልካቾቻችን እንግዲህ በእነሱ ቤተክርስቲያን ውስጥ ወይ ደግሞ በእነሱ እምነት ፓስተርና ቄስ የሚለው በተለዋዋጭ ጥቅም ላይ ሊውል የሚችል ነገር ነው። ከነሱ ከፍ ያሉት ደግሞ ቢሾፖች ናቸው። ስለዚህ ቄስ ፓስተር እያልኩን ስል ስለሁለት ሳይሆን አንዱን ኤልያስ ሽባባውን በተለያየ የገለጽኩ ነው። ኦኬ፣ ቄስ ኤልያስ ሽባባው በዚህ መጽሐፍ ውስጥ ብዙ ነገሮችን ያነሳል። ከሚያነሳቸውም የተወሰኑ ነጥቦች ውስጥ አንተ በደንብ መግለጫ ብትሰጥ ወይንም ደግሞ እዛ ላይ ምላሽ ለመስጠት ብትሞክር በደንብ ደስ ይለኛል። የመጀመሪያዎቹ 3 ነገሮች እግዚአብሔር አንድ ነው ካሉ በኋላ መልሰው 3 ነው ይላሉ። ይሄ እርስ በርሱ የሚጋጭ ነው፣ ትክክል አይደለም የሚል ነገር ይነሳል። በሁለተኛ ደረጃ ደግሞ ታዲያ እንግዲህ በስላሴ እምነት ውስጥ መሰረታዊ ከሚባሉ አንደኛው ነጥብ አብ ወልድ መንፈስ ቅዱስ 3 አካላት ወይንም ደግሞ 3 distinct persons ብለን የምናምነውን እምነት በሚመለከት ታዲያ አማኞች ወይንም ደግሞ በስላሴ የሚያምኑ ወደ 3ቱም ይጸልያሉ ወይ የሚል ጥያቄ ያነሳል። ከዛ እንዲሁም ደግሞ እግዚአብሔር ብለን የምንጠራው ስላሴን ከሆነ መጽሐፍ ቅዱስ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለውን ይሄ ቃልም እግዚአብሔር ነበር የሚለውን ቃልም ስላሴ ነበር ብለን እንረዳ ወይ የሚለው ስላሴ ላይ ኦብጀክሽን ያነሳል። የስላሴ አስተምሮ መሰረታዊ በሆነ ሁኔታ እነዚህ ነገሮች ላይ እርስ በርሱ ይፋለሳል የሚል እንትን ያነሳልና እዚህ ላይ ለተመልካቾቻችን ምን ትላለህ? መልካም፣ እንግዲህ ፓስተር ኤልያስ ሽባባው ጽፈውታል የሚባለው ይሄ መጽሐፍ የስላሴ አጠያቂ ሚስጥር በአንድ አምላክ ብርሃን ሲመረመር ትንሽ አስገራሚ የሚያደርገው ነገር መጽሐፉ በብዙ ኦንሊ ጂሰስ አማኞች መካከል ጥሩ የሆነ ነገር እንዳለው የሚታሰብና በጣም በክብር የሚታይ መጽሐፍ መሆኑን አይቻለውና በቃ የክርስትናን ጉድ በቃ የስላሴን ጉድ በቃ በጣም አጋልጦ እንዳወጣ ጭምር የሚነገርለት አይነት መጽሐፍ ነው። ስለዚህ ምን ያህል ነው እንደው ስነ መለኮት እናውቃለን የሚሉ መምህራኖቻቸው ራሳቸው
የተረዱት ስነ መለኮቱን የሚለውን ነገር ለማየት የግድ ይሄን ያስፈልጋል ማለት ነው። ያው አንድ ትምህርት ተሳስተዋል ወይም እውነት ነው ለማለት ትምህርቱን በሚገባ መጀመሪያ መረዳት መቻል አለብህ። ትምህርቱ የሚለውን ነገር ብለህ እሱን ስታብሊሽ አድርገህ ስትጨርስ ነው ልትቃወመውም ልትደግፈውም የምትችለው። መጀመሪያ ያ እውቀት ከሌለ ስለ ትምህርቱ ትክክለኛ እውቀት ከሌለ ግን ያው ችግር ውስጥ ትወድቃለህ። አሁን እዚህ ላይ ያለው ነገር እሱ ነው። የመጀመሪያው ምዕራፍ ላይ አሁን ያነሳቸው ነገሮች መጽሐፉ ላይ ተቀምጠዋል እና የመጀመሪያው ምዕራፍ ላይ እነዛን ያስቀመጠበት ምክንያት የሥላሴ ትምህርትን ፕሮብሌማታይዝ እያደረገ ነው። ወይም ደግሞ አንድ ትምህርት የሚገጥሙት ቻሌንጆች ምንድናቸው የሚለውን ነገር በማንኛውም ጸሐፊ እንትን ያደርጋል ይጽፋል። መጀመሪያ እሱን መርምሮ ያ ትምህርት እንደው ተሳስቷል ወይም ደግሞ ልክ አይደለም እዚህ ላይ ሊባል የሚችልበት መንገድ ምንድነው የሚለውን ነገር ስታብሊሽ አድርጎ ያስቀምጣል። ወደ ሶሉሽን ወይ ደግሞ ወደዛ ትምህርት ዲፌንድ ወደ ማድረግም ሊገባ ሲል ማለት ነው። ኢቭን ክርስቲያን ጸሐፊያን ይሄን ያደርጋሉ። ስለዚህ የሥላሴ ትምህርት ላይ ፕሮብሌም ሊባሉ የሚችሉትን ነገሮች እንደው አውጥቶ ለማስቀመጥ መሞከሩ ጥሩ ሆኖ እያለ በኋላ መልስ ለመስጠት ጥሩ ስለሆነ ማለት ነው። ነገር ግን በትክክል ያልተረዳውን ነገር ነበረ ምላሽ ይሰጠው የነበረው ማለት ነው። ለምንድነው በትክክል ያልተረዳው? በመጀመሪያ ደረጃ ሥላሴ ሲባል ምን ማለት ነው የሚለውን ነገር በትክክል ማወቅ ያስፈልጋል። ቅድም ርዕሱ ላይ ጭምር እንዳልከው የሥላሴ አጠያቂ ምስጢር በአንድ አምላክ ብርሃን ምናምን ሲል ሥላሴ አንድ አምላክ የሚለውን ሐሳብ ስቶታል ወይም ደግሞ ይሽረዋል ብሎ ስለሚያምን ነው። ስለዚህ አንድ ካላችሁ በኋላ እንዴት ሶስት ትላላችሁ የሚል አይነት ሐሳብ ይነሳል ማለት ነው። ታዲያ እኮ እናንተ ሶስት ስትሉ በቃ ሶስት አምላክ እያላችሁ ነው የሚል አይነት ነገር ነው። የሥላሴን ትምህርት እንግዲህ በጣም ቤዚክ ሆኖ ዴፊኒሽኑ መጀመር አለብን ማለት ነው። በመጀመሪያ ባህሪና አካል የሚባሉ ሁለት የተለያዩ ነገሮች አሉ፣ ወይም ደግሞ ሁለት የተለያየ ትርጉም ያላቸው ነገሮች አሉ። መጀመሪያ እነሱን በደንብ ማወቅ ያስፈልጋል ማለት ነው። በሥላሴ ውስጥ ሥላሴ ትምህርቱ ራሱ የሚጀምረው አንድ አምላክ አለ በሚል ነው። በቃ አንድ አምላክ አለ ከሱ ሌላ አምላክ የለም በሚል ነው። ይህ መለኮታዊ ባህሪን ያሳያል፣ ኢሴንስ የምንለውን ነገር ያሳያል። ከዛ በኋላ ይሄ አንዱ አምላክ ግን በሶስት አካላት ተገልጦ ይኖራል እንላለን ማለት ነው። ስለዚህ በሶስት አካላት ተገልጦ ይታያል ብቻ አይደለም ይኖራል፣ የኤግዚስተንስ ጉዳይ ነው። ስለዚህ በሶስት አካላት ይኖራል ያ አንዱ አምላክ። እነዛ ሶስቱ አካላት አብ፣ ወልድ፣ መንፈስ ቅዱስ እንላቸዋለን። አብ፣ ወልድ፣ መንፈስ ቅዱስ ስንል ደግሞ እያወራን ያለነው ስለ ሶስት የተለያዩ አካላት አይደለም፣ አምላኮች አይደለም። ነገር ግን በሶስትነት ስለተገለጠ አንድ አምላክ ነው የምናወራው። ያንን አንድ መለኮታዊ ባህሪ የጋራ ባህሪያቸው ያደረጉ ሶስት አካላት አሉ እያልን ያለን። ስለዚህ እነዚህ አካላት ባህሪውን ለሶስት ከፍለው ለእያንዳንዳቸው ሶስቱን ክፋይ ሲሶውን ያዙ እያልን አይደለም። ሁለተኛ ደግሞ አንድ አይነት የሆኑ አይደንቲካል የሆኑ ሶስት ባህሪያትን ያዙ እያልንም አይደለም። ነገር ግን አንዱን መለኮታዊ ባህሪ ሶስቱም አካላት የጋራ ባህሪያቸው አድርገው ይኖራሉ ነው። በምን እንለያቸዋለን ሲባል አካል በሚለይበት መልኩ እንለያቸዋለን። ስለዚህ አካል በመጀመሪያ የሚለየው በግብሩ፣ ስለዚህ በግብራቸው እንለያቸዋለን፣ በስማቸው እንለያቸዋለን። ነገር ግን እነዚህ አካላት ሶስት አማልክት አይባሉም። ለምን ሲባል አንድ ኢንፊኒት የሆነ ሊለካ ሊቆጠር ሊሰፈር የማይችል አንድ አምላክ ስለሆነ ያለውና ሶስቱ አካላት የአንዱ አምላክ አካላት እንጂ ሶስት የተለያዩ አማልክት ስላሉ ሥላሴ የሚጀምረው ከዚህ። ስለዚህ ቆይተው እንደው አንድ ሲደመር አንድ ብዙ ጊዜ ሙስሊሞችም የሚያነሱት የሞኝ ሙግታል እኩል ይሆናል ሶስት ምን አንድ ያላችሁት ምን ነው? ሶስት ያላችሁት ምን ነው? አንድ አካል ሲደመር አንድ አካል ከሆነ እሺ እኩል ይሆናል ሶስት አካል በሥላሴ ውስጥ ሶስት አካል አለ። አንድ ሲደመር አንድ ያልከው ግን መለኮትን ከሆነ መለኮትን እንዴት ነው ልትደምር የቻልከው? የማይሰፈር የማይቆጠር አንድ መለኮታዊ ባህሪ ያለ እየተባልክ እንዴት ልትደምር ትችላለህ? ስለዚህ አስቀድሞውኑ የሥላሴ ትምህርት ላይ ያላቸው ነገር ኦልሬዲ ሸውራራ ስለሆነ እና ተርሙን በትክክል ስላልተረዱት ነው የመጀመሪያውን ነገር ያነሱት ብዬ አስባለሁ። ታዲያ ወደ ማን እንጸልይ የሚለው ለርሊ ቸርችም ቢሆን በጣም መጽሐፉ ላይ ስመለከት በቃ ችግር የሆነባቸው ለአንዱ ጸልየው ሲጨርሱ ለሌላኛው መጸለይ እንዳለባቸው ተሰምቷቸው ቅር የሚላቸው ምናምን አይነት ሰዎች እንዳሉ ፓስተር ኤልያስ ለማንሳት ሲሞክሩ እንመለከታለን። እንግዲህ ሥላሴን በዚህ መንገድ ከሆነ ፕሮብሌማታይዝ ልታደርግ የሞከርከው አሁንም አደጋ ውስጥ ነው ማለት ነው። ምክንያቱም መጽሐፍ ቅዱስ በግልጽ ይነግረናል። አንዱ አምላክ ጸሎት የሚቀበል አምላክ ነው። ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል ብሎ መጽሐፍ ቅዱስ ይናገራል። ጸሎትን የሚቀበለው አንዱ አምላክ ነው። ታዲያ ሶስቱ አካላት ጋር ያለው የጸሎት ግንኙነት ምን ይመስላል? ሶስቱ አካላት ሰዎች ከእግዚአብሔር ከዚህ ከስሉሱ አምላክ ጋር በሚኖራቸው የጸሎት ህይወት ውስጥ ያላቸው ሮል ሊኖር ይችላል። ለምሳሌ የቀድሞ አባቶችን ብትመለከት፣ እንደዚሁም ደግሞ መጽሐፍ ቅዱስን ራሱን ብትመለከተው አንድ ነገር ይናገራል። ጸሎት የምናደርገውን ነገር ማድረግ ጸሎት ራሱ ያ በክርስቲያን ላይፍ ውስጥ አንድ ኢሴንሻል ነገር ስለሆነ ማለት ነው በኢየሱስ ክርስቶስ ስም አድርጉት ብሎ ይናገራል። ስለዚህ ኢየሱስ ክርስቶስን በስሜ ትለምናላችሁ ብሎ ስለተናገረ ደስታችሁ ፍጹም እንዲሆን ብሎ ስለተናገረ በኢየሱስ ክርስቶስ ስም ወደ አብ እንጸልያለን። እሱ ብቻ ደግሞ አይደለም፣
እንደዚሁም ደግሞ በመንፈስ ቅዱስ ኃይል በኢየሱስ ስም ወደ አብ ደግሞ እንደምንጸልይ መጽሐፍ ቅዱስ ይናገራል። እንዴት እንድንጸልይ እንኳን አናቅም፣ ነገር ግን መንፈስ ራሱ በማይነገር መቃተት ስለኛ ይማልዳል። ስለዚህ ጸሎቱ የሚደረገው ወደ አንዱ አምላክ ነው። ከአካላቱ ለየትኛው ነው አይባልም። ምክንያቱም ለአንዱ አምላክ ነው ከተባለ አንዱ መለኮታዊ ባህሪ የጋራ ባህሪያቸው ያደረጉ ሶስት አካላትን እያወራን ስለሆነ እንጂ ሶስት አማልክትን እያወራን ስላልሆነ ወደ አንዱ አምላክ ጸሎት ይደረጋል። በዛ ውስጥ ግን እነዚህ ሶስቱ አካላት በዚህ ሰዎች ከእግዚአብሔር ጋር በሚያደርጉት የጸሎት ግንኙነት ውስጥ ደግሞ የሚኖራቸው ሮል አለ ማለት ነው። ስለዚህ ያንን በደንብ ማየት ያስፈልጋል። ነገር ግን ጸሎት አልተቀበሉም የሚለውን ነገር ደግሞ ማየት ጥሩ። ለምሳሌ እስጢፋኖስ ወደ ጌታ ኢየሱስ ክርስቶስ ጸልሏል። በቀጥታ ወደ ጌታ ኢየሱስ ክርስቶስ ጸልሏል እስጢፋኖስ ማለት ነው። ስለዚህ እንደው ወደ እነሱ ይጸልያል አይጸልይም የሚለው ነገር ለክርስቲያን ራሱ እንትኑ አይደለም፣ ይሄ ፖይንቱ ራሱ አይደለም። ምክንያቱም የሚጸልይ ወደ አንዱ አምላክ እንደሆነ ያውቃል። ሶስቱ አካላት ግን በዛ ከእግዚአብሔር ጋር ከአንዱ አምላክ ጋር ባለው የጸሎት ግንኙነት ውስጥ ግን ከዛ ሰው ጋር የሚኖራቸው የሮል ልዩነት ግን ይኖራል ማለት ነው። እንደዚሁም ደግሞ ሶስቱ አካላት በጸሎቱ እንዴት እንደሚያግዙትና ያንን ጸሎት እንዴት እንዲሰማ እንደሚያደርጉት ደግሞ እናያለን። ነገር ግን አሁንም አንዱ መለኮታዊ ባህሪ ሼር የሚያደርጉ እንደመሆናቸው ወደ አንዱ የጸለይ ነው ወደ ሌላው የጸለይ ነው ማለት ነው። በዚህ መንገድ መታየት አለበት እላለሁ። ቀጥሎ ያለው ትንሽ አስቂኝ ክሌም ነው። እዚህ ላይ ግን ምናልባት የዮሐንስ ወንጌሉ ላይ ከመሄድ በፊት 3 ይላሉ ከዛ መልሶ 1 ይላሉ የሚለው ላይ እኮ እስቲ ሳፖዝ እናድርግ እኛን እንደ for the sake of argument እሺ እንበልና ወደ እነሱ ደግሞ እንሂድ። አብ ወልድ መንፈስ ቅዱስ ራሱ ኢየሱስ ነው። this is ማለት አንድ እንትን አለ። አንድ ማንኛውም ክርስቲያን ከነርሱ ጋር ዲስከስ እያደረገ እነሱ መተው እንዴት ሶስቱን አንድ ትላላችሁ ካሉ እነሱስ እንዴት ሶስቱን አንድ ያደርጋሉ? ጌታ ኢየሱስ ለምሳሌ አብን ለምናለው መንፈስ ቅዱስን ይልክላቸዋል ብሏል። ስለዚህ ይሄ ግልጽ ነው። ለምሳሌ ጌታ ኢየሱስ አብን አንተ እያለ አይደለ አንተ እንደላከኝ ብሏል። አንተ እያለ ያለው ራሱን ከሆነ ኢየሱስ ራሱን አንተ እያለ ያወራል። ራሱን አንተ ብሎ ደግሞ ማውራት መጽሐፍ ቅዱስ ውስጥ የለም። ዮሐንስ ወንጌል ምዕራፍ 11 ቁጥር 41 ላይ ቲንክ አልዓዛርን እንትን ሲል ሁሉ ጊዜ እንደምትሰማኝ አውቃለሁ ይላል። አብ ኢየሱስ አብን አብ ኢየሱስን ሁሉ ጊዜ እንደሚሰማው ኢየሱስ ያውቃል። ስለዚህ ራሱን ራሱ ይሰማል። አብ ወልድ መንፈስ ቅዱስ እንግዲህ አሁን ራስ በርግጥ ይሄ እኛ አሁን ሶስት አካላት ምንለውን እነርሱ ጋር ሄደን አብ ራሱ ወልድ ነው ወልድ ራሱ አብ ነው። ምክንያቱም አንድነት ኑሜሪካሊ አንድነት የሚመጣው እዛ ክሌም ውስጥ ነው። አብ ራሱ ወልድም መንፈስ ቅዱስም መሆን አለበት፣ መንፈስ ቅዱስም አብንም ወልድንም መሆን አለበት። ከዛ በኋላ ኢየሱስ አብም ነው ወልድም ነው መንፈስ ቅዱስም ነው። እርስ በርስ ራሳቸውን ስለሆኑ ጀስት ኢየሱስ አብም ወልድም መንፈስ ቅዱስም ነው ብሎ ሲንስ ይሰጣል። ግን ማንንም ኦንሊ ጂሰስ መንፈስ ቅዱስ ራሱ ወልድ ነው ብሎ ያምንም። ስለዚህ እኛም መልሰን ደግሞ ምን ጠይቀው ጥያቄ ጌታ ኢየሱስ አብ ልኮኛል ወይንም ደግሞ ራሱንና አብን እኛ እያለ እየተናገረ ታዲያ እንዴት ኢየሱስ መልሶ አብም ወልድም መንፈስ ቅዱስም ይሆናል? መንፈስ ቅዱስን እልካለሁ እያለ እንዴት ራሱ አብም ወልድም መንፈስ ቅዱስም ይሆናል? ይሄ የማይሆን ነገር ነው። ላይክ ወደ እነርሱም ደግሞ ባክፋየር ሲያደርግ አይ ቲንክ ትክክለኛ ነው። አይ ቲንክ ዮሐንስ ወንጌል ምዕራፍ 1 ላይ ያለውን ደግሞ በደንብ ብትሄድበት ደስ ይለኛል። ምክንያቱም ለተመልካቾቻችንም ዮሐንስ ወንጌል ምዕራፍ 1 እንደምታውቀው በጣም ጠንካራ በቤተክርስቲያን ታሪክ ውስጥ በወርቅ እንትን በደንብ መጻፍ ያለበት የሚወደደው የመጽሐፍ ቅዱስ ክፍል ነው። ይሄ የክርስቶሎጂ ሃይመን የምንለው ከቁጥር 1 እስከ ቁጥር 14 ያለው እስከ ቁጥር 18 ያለው ዮሐንስ ወንጌል ምዕራፍ 1 እሱ ላይ በደንብ ብትሄድበት ደስ ይለኛል። በተለይ ከነሱ ሐሳብ አንፃር እንግዲህ እነሱ ክሌም ኢየሱስ አብ ነው የሚለው ኢየሱስ አብም ወልድም ነው ይላሉ። ስለዚህ ሲምፕሊ እንደዛ ከሆነ በአንድ አካል አለ። አካል ወደ በኋላ ላይ እናየዋለን። አካል ለነሱ ሌላ ትርጉም ነው ያለው በእርግጥ። ነገር ግን ኢየሱስ ክርስቶስ አብም ወልድም ነው። ከዚህ የተነሳ በስጋ የመጣው ራሱ አብ ነው ስለሚሉ ይህን ክፍል መፍታት በጣም ችግር ይሆንባቸዋል። ለምንድነው ይህን ክፍል መፍታት ችግር የሚሆንባቸው? መጽሐፉ የሚናገረው መጽሐፍ ቅዱስ የሚናገረው በዚህ ክፍል ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ኢየሱስ ክርስቶስ በስጋ የመጣው የእግዚአብሔር ቃል የእግዚአብሔር ዘላለማዊ ልጅ ቁጥር 18 ላይ ስትደርስ ዘላለማዊ ልጅነትን ስለሚያሳይ፣ ስለዚህ ያ የእግዚአብሔር ዘላለማዊ ልጅ አስቀድሞ አብ በነበረበት ዘመን ሁሉ እድሜውን መቁጠር አትችልም እንጂ ብትችል ከዘላለም ዘመናት ጀምሮ ከአብ ጋር የነበረ መሆኑን የሚናገርና እሱ ራሱ አምላክ መሆኑን የሚናገር ክፍል ነው። ስለዚህ እነሱ ግን እግዚአብሔርን ሁልጊዜ እግዚአብሔር የሚለውን ቃል ሲመለከቱ አብ ብለው ይፈታሉ። ትልቁ ችግር እሱ ነው። የግሪኩ ቴዎስ የሚለው ቃል የተለያየ ነገር ማስቀመጥ ይችላል። ስለዚህ ከግሪኩ ቃል ነው የምንጀምረው ማለት ነው። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። እነዚህ ሶስቱ
በአንድ ቁጥር ውስጥ ያሉ 3 አንጓዎች ናቸው። ስለዚህ እነዚህን ቃላት በጥንቃቄ ማጥናት አለብን ማለት ነው። በመጀመሪያው ቃል ነበረ ሲል የግሪኩ ቴክስት እየተናገረ ያለው ኤናርኬን ሆሎጎስ ብሎ ሲናገር እየተናገረ ያለው ቃል አስቀድሞ ከመጀመሪያ ጊዜ ጀምሮ የሚኖር እንደነበረ ኤግዚስት ያደርግ እንደነበረ የሚናገር ነው። የተፈጠረ ነው አይልም። ወይም ደግሞ የሆነ በሆነ አካል ፕሮሴስ ተደርጎ የሚኖር የሆነ የራሱ እንትን የሌለው የራሱ ኢንቴሌክት የሌለው የሆነ ነገርም አይነግረንም። አንኮንሽስ የሆነ ነገር አይነግረንም። ምክንያቱም ይሄ አርኬ የሚለው ቃል ራሱ ጽሁፉ በተጻፈበት በዛ ቋንቋ ይሄ መጀመሪያ ብለን የምንጠራው አጽናፈ ዓለሙን የሚገዛ ሩል ተብሎ መተርጎም የሚችልም ነገር ነው። ስለዚህ ቃል ምን ይሰራ ነበረ ሲባል ይገዛ ነበረ። ከመጀመሪያ ጀምሮ የነበረ ነበረ። ኦኬ ያ የገዢነት ስልጣን የነበረው ከመጀመሪያ ጀምሮ ይኖር የነበረ ነበር እያለን ያለው በመጀመሪያ ቃል ነበረ ሲልም ማለት ነው። አሪያኒዝምንም በዚሁ መንገድ አሪዮሳይነትን ይመታል፣ ኦንሊ ጂሰሶችን ይመታል፣ ወይም ደግሞ ይሄ ሞዳሊስቲክ ሞናርኪያኒዝምን ይመታል። የማይመታው ነገር የለም። እስልምናንንም ይመታል። ሌላ ደግሞ ኢቭን ፖሊቴይዝምን ይመታል። ይሄ የተለያዩ አማልክት የተለያየ ባህሪ ያላቸው የተለያዩ አማልክትንም ይመታል። ቄስ ኤልያስ ሽባባው ያንን ነው አንድ ክሌም የሚያደርገውና ማለት ነው። ስለዚህ እነዚህን ሁሉ የሚመታ ጥቅስ ነው። ዮሐንስ አስቦበት የጻፈው ጥቅስ ነው። ቀጥሎ ያለው ሁለተኛው አንጓ ደግሞ ቃልም በእግዚአብሔር ዘንድ ነበር ይላል። ይሄ በመጀመሪያ የነበረው ቃል በእግዚአብሔር ዘንድ ነበር ይላል። ስለዚህ ይሄኛውም ቃል ደግሞ በደንብ እንትን መደረግ አለበት። ይሄኛውም ቃል በደንብ መታየት አለበት ማለት ይሄ ጋር ተብሎ የተተረጎመው ወይም ደግሞ ከእግዚአብሔር ዘንድ ብለን የምንተረጉመው ቃል የግሪኩ ቃል አሁንም ዳይሬክሽናል ፕሪፖዚሽን ነው። ዳይሬክሽናል ፕሪፖዚሽን ስለሆነ ሁለት የተለያዩ አካላትን ያያያዘ ቃል ነው። በሁለቱ አካላት መካከል ያለውን የማይቋረጥ ግንኙነት ያልተቋረጠ ሪሌሽንሺፕ እየተናገረ ነው። ካይ ሆሎጎስ ኤን ፕሮስቶን ቴዎን ሲል ቃል ወይም ደግሞ ሎጎስ እና ቴኦን ተብሎ የተነገረው ቴዎስ ወይም ደግሞ በዛ አውድ መሰረት አብ ሳይነጣጠሉ ኮንቲኒየስ በሆነ መልኩ ዘላለማዊ ሪሌሽንሺፕ ኖሯቸው ከመጀመሪያ ጀምሮ ይኖሩ እንደነበር የሚያሳይ ነው። መጀመሪያ እንግዲህ ጅማሬን የሚያሳይ አይደለም ብያለሁ። ስለዚህ አብ በነበረበት ዘመን ሁሉ ሎጎስም ከሱ ጋር አብሮ ይኖር ነበር በማይቋረጥ ሪሌሽንሺፕ ውስጥ። ስለዚህ አብ ፐርሰን ነው ካልክ ወይም ደግሞ አብን ኮንሺየስ የሆነ ቢይንግ ነው ካልክ ወልድንም በተመሳሳይ ልታደርገው የምትችለው የማይቋረጥ ግንኙነት ውስጥ የነበሩ ስለሆኑ ማለት ነው። ስለዚህ ክፍሉ የሚናገረው ይሄንን ነው። ስለዚህ ይሄ ደግሞ ወዴት እንዳትንቀሳቀስ ያደርጋል። ይሄ ቃል ከአብ ጋር የነበረ ነው ካልክ ሁለት ቢይንጎች አግኝተሃል ማለት ነው፣ ወይ ደግሞ ሁለት አካላት አግኝተሃል ማለት ነው። ስለዚህ ቀጥሎ ያለው ቃልም እግዚአብሔር ነበረ የሚለው ቃል የሚፈታው እንዴት ነው ሲባል አንዳንድ የእንግሊዝኛ ትርጉሞች what the word was God was ብለው ተርጉሞታል። ቃልም እግዚአብሔር ነበር የሚለው ማለት ነው። በቃ እግዚአብሔር ነው የምትለው ነገር የምትለው ያ አትሪቢዩት ያ ባህሪ የቃልም ገንዘብ ነበረ ማለት ነው። ስለዚህ አንደኛ ከአብ ጋር አንድ ባህሪ ነው፣ ሁለተኛ ከአብ የተለየ አካል ነው፣ ሶስተኛ ከአብ ጋር ከዘላለም ጀምሮ የነበረ የሚለውን ነገር ያስቀምጥልሃል ማለት ነው። እንግዲህ ይህን ክፍል ይወስዱና እግዚአብሔር የሚለው ስላሴን የሚያሳይ ስለሆነ ይሄ ቃል እግዚአብሔር ነበረ ማለት ቃልም ስላሴ ነበረ ልትሉ ነው። ስላሴን ከሆነ የምታደርጉት ያ ማለት ደግሞ ሌላ አራተኛ አካል ጨመራችሁ ማለት ነው የሚል ጭራሽ መያዣ መጨበጫ የሌለው የሆነ ሎጂክ ይሰራሉ መጽሐፉ ላይ ማለት ነው። ይሄ ደግሞ የመጨረሻ አደገኛ ክሌም ነው መጽሐፉ የማይለውም ማለት ነው። በዛ ክፍል ላይ መጽሐፉ የሚናገረው ይሄ ቃል ከአብ ጋር ከዘላለም ጀምሮ ይኖር እንደነበረ ነው። እንደዚሁም ይሄ ቃል ከአባቱ ጋር አንድ ባህሪ እንደነበረ የሚናገረው ማለት ነው። በዚህ ክፍል ላይ አንድ ነገርን ጨምረን እንለፍ። በዚሁ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ማለት ነው። ይህንን ክፍል ስናነብ እግዚአብሔር የሚሉ ቃላትን በመጀመሪያው ቃል ነበረ ከማለቱ ሌላ ሁለቱ ክፍሎች ላይ ሁለቱ አንጓዎች ላይ እናገኘዋለን። ከእግዚአብሔር ጋር ነበርና እግዚአብሔር ነበር። እንዳልኩ የግሪኩ ቴክስት ቴዎስ የሚለው ቃል እግዚአብሔር ተብሎ የተተረጎመው ቃል የተለያዩ ዓላማዎችን ሰርቭ አድርጎ ሊገባ ይችላል። ለምሳሌ ከክርስቶስ ጋር ከኢየሱስ ጋር ባለው ግንኙነት አብን ሊገልጥ ይችላል። ኢቭን ከመንፈስ ቅዱስ ጋር ባለው ግንኙነት አብን ሊገልጥ ይችላል። አንድ ቴዎስ የሚለው ቃል ማለት ነው። ስለዚህ አሁን ከእግዚአብሔር ጋር ነበረ ሲል እግዚአብሔር ያለው አብን እንደሆነ የምንረዳበት መንገድ እሱ ነው፣ እንደ አውዱ መፈታት ስላለበት ማለት ነው። እንደዚሁም ደግሞ ኢየሱስ ክርስቶስ ራሱ ጌታዬ አምላኬም ተብሎ በቶማስ ተሰግዶለታል። ጌታዬ አምላኬም አለው ይላል። ስለዚህ ጌታዬ አምላኬም ካለው ኦልሬዲ እየተናገረ ያለው ነገር ምንድነው? አንተ አቤ ነህ ምናምን አባቴ ምናምን እያለው አይደለም ያለው። ነገር ግን እሱ አምላክ እንደሆነ እየተናገረ ነው ያለው። ኢየሱስ ክርስቶስ አምላክ ነው። ስለዚህ ይሄኛው ደግሞ ሌላ እንትን ነው ማለት ነው። ሌላ የቴዎስ አገላለጽ ነው ማለት ነው። መለኮታዊ ባህሪን የሚያሳየው አብን ሊገልጥ ይችላል እንደያውዱ፣ ሌላ እንዳውዱ ደግሞ መለኮታዊ ባህሪን ሊገልጥ ይችላል።
ቲቶ ምዕራፍ 2 ላይም ተመሳሳይ ነገር ስለ ኢየሱስ ክርስቶስ አምላክ ተብሎ ተጽፎ ስለምናገኝ ማለት ነው። ኢየሱስ ክርስቶስ አምላክ መሆኑን እሱ ራሱ ይነግረናል ቲቶ ምዕራፍ 2 ላይ ማለት ነው። ታላቁ አምላካችንና መድኃኒታችን ብሎ ስለሚናገር ስለዚህ አሁንም ኢየሱስ ክርስቶስን አምላክ ለማለት ሲጠቀምበት መለኮታዊ ባህሪን ብቻ እያሳየ የሚሆንበት እድል አለው ማለት ነው። ወይም ደግሞ የኢየሱስን የመንፈስ ቅዱስን ወርያብን መለኮታዊ ባህሪ ብቻ የሚያሳይበት ማለት ነው። ኢፍኖት ደግሞ እግዚአብሔርነትን አምላክነትን እንደዚሁ ገልጦ ደግሞ ሊውል ይችላል። ለምሳሌ የሐሰተኛ አማልክት ራሱ ቴዎስ በሚል ቃል ተጠቅሶ ስለምናገኛቸው ስለዚህ እንደያውዱ መፈታት አለበት። እንደያውዱ ካልፈታውና እግዚአብሔር የሚለውን በሙሉ አብና ስላሴ እያልክ ከፈታ ግን ችግር አስቸጋሪ ይሆናል። ትልቁ ችግራቸው እሱ ነው። በአውዱ ሲፈታ ግን አሁን ያስቀመጥነው ነው የሚሆነው። ይህ ቃል ከመጀመሪያ የነበረው ከእግዚአብሔር ጋር የነበረው ከአብ ጋር ከዘላለም ጀምሮ በማይቋረጥ ሪሌሽንሺፕ ውስጥ የነበረው እሱ ራሱ ደግሞ አምላክ የሆነው እሱ ቃል ስጋ ሆነ ጸጋና እውነትን ተመልቶ በእኛ አደረ ይልና አንድ ልጅ በአባቱ ዘንድ እንዳለው ክብር የሆነውን ክብሩን ለየው ማለት ነው። ይሄ ቃል ስጋ ሆኖ የመጣው ነው። አብ አይደለም ስጋ ሆኖ የመጣው ከአብ ጋር የነበረው ይሄ ቃል ነው ስጋ ሆኖ የመጣው። ቁጥር 18 ላይ ከቶውንም ቢሆን እግዚአብሔርን ያየው አንድስ እንኳን የለም። አሁን አብን እየተናገረ ነው። ለምን ቀጥሎ ያለው አንጓ ይነግራል። በገዛ እቅፉ ያለ አንድ ልጅ እሱ ተረከው ይላል። ስለዚህ ይሄ ልጁ አብ አይደለም። ኦፍ ኮርስ እሱ ብቻ ግን አይደለም፣ ልጁ ራሱ አምላክ ነው። በምን ታውቃለህ? አምሳራቱ ትርጉም እንደዛ ቢልም በጣም ብዙ ማኑስክሪፕቶች የሚስማሙበት ትክክለኛ የሆነው ሬንደሪንግ አንድያ ልጁ የሆነው አምላክ የሚለው ነው። እሱ መደበኛ ትርጉም ላይ እንደተቀመጠው ሞኖጌኔስ ቴኦስ የሚለው ማለት ነው። ስለዚህ ልጁ ምንድነው ሲባል አንድያ ልጅ የሆነ አምላክ ነው። አንድያ አምላክ ነው። ልጅ ነው፣ አት ዘ ሴም ታይም የአብ ልጅ ነው። አት ዘ ሴም ታይም ደግሞ ምንድነው አምላክ ነው። ልጅነቱ ራሱ አምላክነቱን ያሳያል። ለዚህ ነው ዮሐንስ ወንጌል ምዕራፍ 5 ላይ እሱ እግዚአብሔር አባቴ ነው ሲል ራሱን ከእግዚአብሔር ጋር አስተካክሎ እንደነበረ ዮሐንስ የሚነግረን ማለት ነው። አይሁን ሊገሉት የፈለጉት ለዚህ ነው። ራሱን ከእግዚአብሔር ጋር እኩል ስላደረገ ነው፣ መስሏቸው ሳይሆን ስላደረገ። ልጅነቱ ራሱ የእግዚአብሔር ልጅነቱ አምላክነቱን ይገልጣል። ይህን ክፍል ትተህ ቃል የሚባለው እግዚአብሔር ነው ሲባል ቃል የሚባለው አብ ነው ማለት ነው ካልክ ግን ሌላ አደገኛ ችግር ውስጥ። በእርግጥ ቢሾፕ ተክለማርያም ቃል ራሱ አብ ነበረ ብሎ በመጽሐፋቸው ጽፈዋል። ምናልባት ለተመልካቾቻችን እሱን እናሳያለን። ቃል ራሱ አብ ነው የምንል ከሆነ አብ በማን ዘንድ ነበረ? ምክንያቱም ሁለተኛው አንጓ ላይ ቃልም በእግዚአብሔር ዘንድ ነበር ይላል። ይሄ ቃል እየተባለ ያለው አብ ነው የምንል ከሆነ አብ ራሱ በእግዚአብሔር ዘንድ ነበር፣ በራሱ ዘንድ ነበር። አዎ አንዳንድ ጊዜ ምንድነው በደብ ቴክስቱን እንደዚህ እናብራራለን፣ ግን ደግሞ ካውንተሩንም ደግሞ እናሳያለን አይደለ? እነሱ ደግሞ የሚሉትን ነገር መልሰን ደግሞ እዛው እንትን እንበል። ለምሳሌ ኋላ ላይ አንተ በደብ ትሄዳለህ። ቃልም በእግዚአብሔር ዘንድ ነበር የሚለው ይሄ ዘንድ የሚለው በእርግጥ ትክክለኛው እነሱ ምንም ማስረጃ ማምጣት የማይችሉት ፕሮስ ፕላስ አኩዜቲቭ ሲሆን አንተ እንዳልከው አይነት ትርጉም ይዛል። ውስጥ የሚለውን ነው የሚይዘው ይላሉ። ስለዚህ ቃልም በእግዚአብሔር ዘንድ ነበር ሲል የእኛ ንግግር እኛ ውስጥ አለ። ስለዚህ ቃልም ስጋ ሆነ ሲል ከእኛ ውስጥ ወጥቶ ስጋ ሆነ ወይ ደግሞ ኢነሴንስ እኛን ምሳሌ የተጠቀምኩ ነው። እነሱ ግን ይሄ ስጋ የሆነው በአብ ውስጥ ይኖር የነበረው ቃል ነው። ስለዚህ ይሄ ቃል አብ ውስጥ ነበረ። ይሄ አብ ውስጥ የነበረው ቃል ደግሞ ማን ተብሎ ተጠርቷል? እግዚአብሔር ተብሎ ተጠርቷል። ስለዚህ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ስለዚህ ይሄ ቃል እግዚአብሔር ነበር። ስለዚህ ኢቭን በእነሱ እንኳን ከሄድክ እግዚአብሔር ውስጥ እግዚአብሔር ነበር። ይህንን ለተመልካቾቻችን እንግዲህ ቄስ በረከት የሚባል የእነርሱ መምህር ቃል በቃል አዎ እግዚአብሔር ውስጥ እግዚአብሔር ነበረ እና ከውስጡ ሲወጣ ደግሞ ስጋ ሆነ ነው። ቃሎች ሁሉ እዛ ቦታ አሁን አንተ ያነበብክበት ቦታ ላይ ቃል የሚለው ሎጎስን ነው አይደለ? ሎጎስ በእግዚአብሔር ውስጥ እያለ እግዚአብሔር ነበረ ነው እንጂ የሚለው ሎጎስ ኤኒ ታይም የትም ቦታ ሆኖ እግዚአብሔር ይባል ነበር አይደለም። በእግዚአብሔር ውስጥ እያለ እግዚአብሔር ነበረ። በእግዚአብሔር ውስጥ እያለ እግዚአብሔር ነበረ ነው የምትለኝ? መጽሐፉ የሚለው ያ ቃል ሎጎስ ብሎ ሎጎስ የት ነበር ነው የሚለው? በእግዚአብሔር ዘንድ ማለት በእግዚአብሔር ውስጥ። ምክንያቱም ከእግዚአብሔር ወጥቼ ስለሚል በእግዚአብሔር ውስጥ የነበረ ሎጎስ እግዚአብሔር ይባላል እንጂ ከእግዚአብሔር አጠገብ የነበረ ሎጎስ እግዚአብሔር ይባል ነበር ወይም ከእግዚአብሔር ከወጣ በኋላ እግዚአብሔር ይባል ነበር የሚል ነገር የለም። ኦኬ። ስለዚህ አሁን እግዚአብሔር ውስጥም ሆኖ እግዚአብሔር ነበረ ሎጎስ። አስዋንቺ ሳይድ እግዚአብሔር ውስጥ ያለ ነገር እግዚአብሔር ነው። እግዚአብሔር ውስጥ ሆኖ እግዚአብሔር ነበረ፣ ግን እግዚአብሔር አብ አልነበረም አይደል? እግዚአብሔር አብ አልነበረም። እግዚአብሔር አብማ በእግዚአብሔር አብ ውስጥ ነው አይባልማ። አይ ኖ እሱን አይደለም ጥያቄ። እግዚአብሔር አብ አልነበረም፣ ግን እግዚአብሔር ውስጥ እግዚአብሔር ቃል የምንለው ሎጎስ በእግዚአብሔር ውስጥ ነበረ ስንል በአብ ውስጥ የነበረ እግዚአብሔር ነው ማለታችን ነው።
ይቻላል። ውስጥ እስካለ ድረስ እግዚአብሔር መባል ይችላል። ስለዚህ ሁለት እግዚአብሔር ግን ማለት ነው። እግዚአብሔር ግን በእግዚአብሔር ውስጥ ነበረ። እግዚአብሔር በእግዚአብሔር ውስጥ ነበረ ሳይሆን የሚለው ሎጎስ በእግዚአብሔር ውስጥ ነበረ ነው። ምክንያቱም እግዚአብሔር ምንድን ነው? እግዚአብሔር ቃል ብቻ አይደለም፣ እግዚአብሔር መንፈስም ነው። እንግዲህ እኛን በፖለቲዝም አኪዩዝ ያደርጉናል። እግዚአብሔር ውስጥ ግን ደግሞ እግዚአብሔር ነበረ ብለው ቃል በቃል ይላሉ። ስለዚህ ዮሐንስ ወንጌል ምዕራፍ 1 ላይ ራሳቸው አማራጭ ትርጉም እንግዲህ ሲያመጡ ፌል ያደርጋሉ ማለት ነው። ኢንኮንሲስተንሲ እንዳለው ነው። ቅድም እንዳልነው ቃል ራሱ አብ ነው ወይ ተብሎ ሲጠየቁ አንዳንዶቹ አይደለም ይላሉ። ቄስ ተክለማርያም ግን አብ ነው ብሎ አስተምሯል። ስለዚህ ይሄንን ወደ ኋላ እንመጣለን። ምናልባት ቃልም በእግዚአብሔር ዘንድ ነበረ የሚለውን ለተመልካቾቻችንም በተለይም በነሱ በኩል የሚመጣው አጸፋ የአጸፋ ምላሽ አይ ዘንድ የሚለውን ጋር ብለን መተርጎም የለብንም። ወይንም ደግሞ ቅድም በእርግጥ ያልነው ፕሮስ ፕላስ አኪዩዜቲቭ ሲሆን አሁን እንዳልነው ነው የሚሆነው። ግን ደግሞ ውስጥ ብለን ለምንድን ነው መተርጎም የሌለብን የሚለውን የተወሰነ በግራማቲካሊ ለተመልካቾች ብታብራራልኝ ደስ ይለኛል። እሺ፣ ውስጥ ብለን መተርጎም የሌለብን የመጀመሪያው ነገር ፕሪፖዚሽኑ ውስጥ ተብሎ አይተረጎምም። ፕሮስ የሚለው ቃል ውስጥ ተብሎ በተአምር ተተርጉሞ አያውቅም። ምክንያቱም ከአኪዩዜቲቭ ጋር የሚመጣ ፕሪፖዚሽን ውስጥ ሆኖ ሊቀመጥ አይችልም። ስለዚህ አኪዩዜቲቭ ነው። ቀጥሎ ፕሮስ ከሚለው ቀጥሎ የሚመጣው ማለት ነው አኪዩዜቲቭ ነው። አኪዩዜቲቭ ከሆነ የሆነ አካልና ከዛ አካል ጋር ኢን ሪሌሽንሺፕ ያለን ሁለት የተለያዩ አካላትን ነው የሚያሳየው እንጂ የሆነ ነገር ውስጥ ያለ የራሱ ኮንሽስነስ የሌለው የሆነ ነገር አይደለም። እንደዛ ማለት ቢፈልግ ኖሮ ሌሎች የግሪክ ቃላትን በተጠቀመ ነበር። ለምሳሌ ዲያ የሚለውን ቃል በተጠቀመ ነበር። ነገር ግን እሱን አይደለም እየተጠቀመ ያለው መሆንም ስለማይችል ማለት ነው። መሆን የሚችለው በቀጥታ ፕሮስ ፕላስ አኪዩዜቲቭ ከሆነ ከእከሌ ጋር የሚል ነገር ነው የሚሰጠን። በእግዚአብሔር ዘንድ ነበረና ከእግዚአብሔር ጋር ነበረ ተመሳሳይ ናቸው ለአማርኛው ማለት ነው። ኦሬዲ ቃላቱ የተለያየ አገላለጽ ተጠቀመ እንጂ ለምሳሌ በእኔ ዘንድ የሆነ ነገር አለ ካልክ ከአንተ ጋር ያለ አንተ ፖዚስ ያደረክ የሆነ ነገር እየተናገረ ሊሆን ይችላል። ከኔ ጋር የሆነ ነገር አለ ስትልም ተመሳሳይ ነገር ሊሆን ይችላል። ነገር ግን ያንን የግሪኩ ቴክስት ውስጥ ስትከተው ሁለቱ አካላት እርስ በርስ ኮሚኒኬት ማድረግ የሚችሉ ናቸው በግሪኩ ቴክስት ውስጥ ማለት ነው። ምክንያቱም ፕሮስ ፕላስ አኪዩዜቲቭ ነው። ፕሮስ እና ቀጥሎ የመጣው አኪዩዜቲቭ ምናልባት ለተመልካቾች አኪዩዜቲቭ ማለት በእንግሊዘኛው ኦብጀክት የምንለው ማለት ነው፣ ወይም ደግሞ የድርጊት ተቀባይ የምንለው በአማርኛ ማለት ነው። ስለዚህ አድራጊው አለ ወይም ደግሞ ድርጊት ሰጪው አለ። ድርጊት ሰጪው የተባለው ይሄ ቃል የተባለው ዋናው ሰብጀክት የሚነገርለት ታሪኩ የሚነገርለት በዛ ክፍል ውስጥ ማለት ነው። እከሌ እንዲያረግ የሚባልለት ማለት ነው። እከሌ ነበረ፣ እከሌ ይኖር ነበር ነው የሚባልለት ማለት ነው። ቀጥሎ ደግሞ የድርጊት ተቀባይ የምንለው አለ። ወልድ አብ ማለት ነው። ቴዎስ ወይም ደግሞ አብ ማለት ነው። ስለዚህ በሁለቱ መካከል መኖር አለበት ማለት ነው። ሪሌሽንሺፕ መኖር አለበት ማለት ነው። ስለዚህ የግሪኩ ግራመር ይሄንን ነው እያሳየ ያለው። የግሪኩ ግራመር ውስጥ የሚለውን ቢሆን የፈለገው ሌሎች ጥቅሶችን ሌሎች ፕሪፖዚሽኖችን አምጥቶ በተጠቀመ ነበር። ይሄን ክፍል በጭራሽ አይጠቀመው። ሌላው ግን ግራማቲካሊ አሁንም ፕሮስ ፕላስ አኪዩዜቲቭ ሆኖ በድፍን አዲስ ኪዳን ውስጥ ማለት ነው ውስጥ ተብሎ ሊተረጎም የሚችል ምንም አይነት ግራማቲካል አገባብ የለም። ስለዚህ ይሄንን ለማለት የግድ የግሪኩን ቴክስት ወይ አለማወቅ አለብህ፣ ካልሆነ እያወክ መካድ አለብህ ማለት ነው። እንግዲህ ከሁለት አንዱን እያደረጉ ነው። እኔ አያውቁትም ቢያውቁትም ይክዱታል እላለሁ። ለተመልካቾቻችን ወይንም ደግሞ ይሄንን ለሚመለከቱ ልጅ ሰሶች እንግዲህ ያን ያለነውን ነገር በግልጽ ለማስረዳት ያክል ፕሮስ ፕላስ አኪዩዜቲቭ ሆኖ ውስጥ ተብሎ ሊተረጎም የሚችል ማስረጃ እንዲያቀርቡ ነው የምንጠይቀው። እንደዛ ሊተረጎም የማይችል ነገር ስለሆነ ምናልባት ለተመልካቾቻችን ዮሐንስ ወንጌል ምዕራፍ 1 ቅድም በመግቢያችንም እንደተናገርነው በጣም ኢንተረስቲንግ ቴክስት ነው፣ በደብ መብራራት ያለበት። በተለይም ደግሞ በደብ ሲብራራና ሲፍታታ ደግሞ መልሶ ለነሱ ወጥመድ የሚሆን በእርግጥ ሁሉም የመጽሐፍ ቅዱስ ክፍሎች ለነሱ ወጥመድ ይሆናሉ። ይሄ ግን በተለየ ሁኔታ ወጥመድ ስለሚሆን አንድ ለብቻው አንድ ፕሮግራም እንሰራላችኋለን። የአንድ ሰው አለ ባርቴርማን የሚባል ማለት ባርቴርማን ማለት የክርስትና ተቃዋሚ ነው ማለት ክርስትናን የሚቀበል ሰው አይደለም፣ አግኖስቲክ ኤቲስት ነው። ስለዚህ ይሄ ሰው ክርስትና ላይ ክሪቲካል የሆኑ ሐሳቦችን በመስጠት ይታወቃል። እንደውም የግሪክ ቋንቋ ምሁር ነው፣ ቴክስቹዋል ክሪቲክ ነው። ታዲያ ባርቴርማን ይሄንን ክፍል በተመለከተ ሲያብራራ በመጀመሪያ ዮሐንስ ወንጌልን በአጠቃላይ አትሊስት ኢን ዘ ጎስፔል ኦፍ ጆን Jesus was portrayed as God ይላል። ኢየሱስ ክርስቶስ ቢያንስ በዮሐንስ ወንጌል አምላክ ተደርጎ ተስሏል ብሎ ያስቀምጣል። እንደዚሁም ደግሞ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ስፔሲፊካሊ ሲናገር ደግሞ how Jesus became God የሚል መጽሐፍ አለ። እዛ ላይ ይህንን ክፍል ሲናገረው ደግሞ ይህ ክፍል በቀጥታ አንደኛ ኢየሱስ ክርስቶስ አምላክ መሆኑን ከአባቱ ጋር አንድ ባህሪ መሆኑን
እንደዚሁም ደግሞ ከአባቱ ከአብ ከቴዎስ ከተባለው ከአብ የተለየም አካል መሆኑን በእርግጥም የሚያስቀምጥ ነው ይላል ራሱ ማለት ነው። ስለዚህ ኢቭን የክርስትና ተቃዋሚዎች እንኳን በትክክል ግራመሩን የሚያውቁ ተቃዋሚዎች ይህንን ሊስቱት አይችሉም። ይህንን ለመሳት ወይ አለማወቅ ወይ ያወቁ መካድ ይጠይቃል ያልኩ ለዛ ያ ባርቴርማን ደግሞ በጣም የታወቀ በተለይ ነጮቹ ጋር እጅግ በጣም የታወቀ ኢቭን ብዙ ጊዜ የቅዱሳት መጽሐፍ ታማኒነት ላይ ዲቤት በማድረግ የሚታወቅ ሰው ነው። ታማኒ አይደሉም የሚለው ወንጌላቱ ላይ በተለይ አኩዚሽኖችን ሲያቀርብ የሚታወቅ ትልቅ አግኖስቲክ ነው ቅድም እንዳልከው። ወይ እንግዲህ ዮሐንስ ወንጌል ምዕራፍ 1ን በሰፊው በደብ ምን መጣበት ይሆናል። አሁን ራሱ ለማውራት እያሰብኩ ግን ከጊዜ አንፃር ማላወራቸው ብዙ ነገሮች አሉ። ኦኬ አንድ በጣም ፌመስ የሆነ እንትን አለ አይደለ የእግዚአብሔርን ታላቅነት ወይንም ደግሞ በሶስትነት ራሱን የገለጠውን ታላቅ አምላክ ኤክስፕሬስ ለማድረግ በተለምዶም በደብ የሚታወቅም እንትን አለ። ይህንን በሶስትነት ራሱን የገለጠውን ወይንም ደግሞ ስሉስ የሆነውን ወይንም ደግሞ ስላሴ የሆነ አምላክ ጨርሼ አውቃለሁ ብትል አእምሮን ታጣለህ፣ አልፈልግም ብትል ደግሞ ህይወትን ታጣለህ የሚል አለና ይሄ ላይ የቄስ ኤልያስ ሽባባው በዚህ መጽሐፉ ላይ ይህንንም አንስቶ የተወሰነ ያነሳቸው ሐሳቦች አሉ እና ከዚህ ጋር ተያያዥ የሆኑ ሌሎችንም ሐሳቦች በደብ ብታወራ ደስ ይለኛል። ኦኬ ያው ስላሴ ለኛም አንድ አገላለጽ አለ። ምስጢረ ስላሴ ብለን እንናገራለን። ለምንድነው ምስጢር የምንለው ስንል የመጀመሪያው እግዚአብሔር ባይገልጠው ልናውቀው ማንችለው ትልቅ ነገር ነው። ሁለተኛው ነገር ደግሞ ስቲል እያወቅነው ራሱ ለአማኞች የሚሰጠውን ስሜት ያህል ውጭ ላይ ላይሰጥ ይችላል። እንደዚሁም ደግሞ አብራርተህ የምትጨርሰውም ነገር ደግሞ አይደለም። ምክንያቱም ስለ አምላክ ነው እያወራን ያለ ነው። አሁን የጠቀስከው የአውግስጢኖስ ንግግር ነው። አውግስጢኖስን ጠቅሰው ሌሎችንም ኮንቴምፖራሪ የሆኑ ቴዎሎጂያኖችንም ጠቅሰው ቄስ ኤልያስ ሽባባው ያንን ያነሱና እንደው ስላሴ እኮ ለነሱም ቢሆን አስቸጋሪ ነው ይላሉ። ሌላ ፕሮብሌማታይዝ ሊያደርጉት የሞከሩት ወይም ደግሞ ስላሴ ላይ ሊነሱ የሚችሉ ከባባድ ሐሳቦች ብለው ሊያነሱ የሞከሩት ስላሴ በራሳቸው በመውራኑ በትክክል ልረዳው ማልችለው ትምህርት እየተባለ ተነግሯል እየተባለ ነው። ነገር ግን ይሄንን ጠቅሶ ትምህርተ ስላሴን ለመካድ መሞከር ግን እጅግ በጣም አሰቃቂ ነገር። ምክንያቱም ግራቪቲ ኦልሬዲ ኢምፓክቱን እንጂ እንትን አታደርጉም። በፕሪንሲፕል ደረጃ ቁጭ ብላ አጥንተ ምናምን ሁሉ ነገር ገብቶ ምናምን የምታደርገው ነገር የለም ግራቪቲ ላይ ማለት ነው። ግራቪቲን በደንብ ካልተረዳሁት በስተቀር መሬት ላይ አልሄድም እንደማትል ሁሉ ስላሴን በደንብ ካልተረዳሁት በስተቀር ስላሴ የሚባል ነገር የለም ልትል አትችልም ማለት ነው። በዚህ ምድር ላይ በጣም ብዙ እንትን ያመጡ ለውጥ ያመጡ ነገሮች እዚህ ምድር ላይ ቴክኖሎጂካል አድቫንስመንት ያመጡ ነገሮች በሙሉ ውስብስብ ነገሮች ናቸው። ይሄን አሁን እየተቀረጽንበት ያለውን ካሜራ ጨምሮ ማለት ነው። አንድ ሰው ፕሪንሲፕሉን የግድ ካልገባኝ ካላወቅኩት አልጠቀመውም ቢል እየሆነ ያለው ነገር ምንድነው? ሪያሊቲን እየካደ ነው ያለው። ሪያሊቲ ባንተ አረዳድ ልክ የሚመጣ ነገር አይደለም፣ እንኳን ስለ እግዚአብሔር አውርተን ማለት ነው። ስለዚህ በዚህ ማይክ ድምጽ መጣ ተናገርን። እኛ ስንናገር ከዚህ ማይክ ወደ ተቀባዩ የሚሄድበት መንገድ እኛ ላንረዳው እንችላለን። እዚህ ውስጥ ወደ ኤሌክትሪክ ሲግናል ተቀይሮ ከኤሌክትሪክ ሲግናል እዛ ሲሄድ እንደገና ወደ ድምጽ ተቀይሮ ምናምን እምቢለው ዲቴይል ውስጥ ሳንገባ እናንተ እያወራን እንገኛለን። አይ ካልገባኝ አላወራም ብትል ይሄን ፖድካስት አታደርገው። ትምህርተ ስላሴም እንደዛው። ምክንያቱም ስለ አምላክ ነው እያወራን ያለ። አሁን ሰው ስለፈጠረው ነገር አይደለም። ኦኬ በጣም ውስብስብ የሆኑ ሰው የፈጠራቸውን ነገሮች በትክክል ሳንረዳ እንጠቀማቸዋለን። አንዳንዶቹ እኮ ለፈጠሯቸው ራሱ ውስብስብ ናቸው። ኤአይን ማየት እንችላለን። ፈጥሮት ውስብስብ እየሆነ ያለ ጉዳይ ማለት ነው። ነገር ግን አሁን እያወራን ያለነው የሁሉ አስገኝና ፈጣሪ የሆነውን እግዚአብሔርን ከሆነ እግዚአብሔር በቃሉ ስለራሱ የገለጠልን ነገር እንረዳለን፣ እሱን እናውቃለን፣ እሱን እንማራለን፣ ደግሞ እናጠናለን እንጂ የግድ እንደ ሁሉን ነገር ካልተረዳው አንልም። ምክንያቱም አንድ ከዚህ ጋር አብሮ ደግሞ የሚሄድ አቻ ነገር አለ። አምላኬን ጨርሼ ካወቅኩት አምላኬ አይደለም ማለት ነው። የፈጠረልኝን ነገሮች መጨረሻ አውቂያቸው ኦኬ ራሴን መጨረሻ አወቅኩትና አምላኬን እንደገና ደግሞ እሱን በቃ ካላወቅኩት በትክክል ላስረዳው ካልቻልኩኝ እያንዳንዷን ዘርዝሬ ማለት ነው በትክክል ላስረዳው ካልቻልኩኝ አምላኬን አምላክ አልለውም ማለት ምንም አለማሰብ ብቻ ነው የሚጠይቀህ እንጂ እንደው በጣም የሆነ ርቱ የሆነ ሙግት የሚወጣ ጉዳይ አይደለም ማለት ነው። ስለዚህ ፖይንቴ ምንድነው? የሆነ ነገር እስከ ጥግ ድረስ አልተረዳኸውም ማለት ያ ነገር ትክክል አይደለም ማለት አይደለም። እስካሁን ድረስ ባነሳናቸው ምሳሌዎች ውስጥ ሁለተኛው ነገር ግን ትምህርተ ስላሴን ሪሊ መጽሐፍ ውስጥ በተቀመጠው ልክ እሺ አንተስ ተቀበለው። ቀድም አሁን ዮሐንስ ወንጌል ምዕራፍ 1 ቁጥር 1 አነሳን። አብና ወልድ ሁለት የተለያዩ አካላት መሆናቸውን ያሳያል። ለምሳሌ ኢየሱስ ክርስቶስ ራሱ ዮሐንስ ወንጌል ምዕራፍ 14 ላይ
እሱና አብ ወደ አማኞች ቃሉን እንደሚጠብቅ ሰው እንደሚመጡ ይናገር። እና ብንመጣለን መኖሪያችን በዛ እናደርጋለን ብሎ ማለት ነው። ቃል በቃል አብ ወልድ አይደለም፣ ወልድ አብ አይደለም፣ ኢየሱስ አብ አይደለም። ምክንያቱም ማን ነው የተናገረ ያለው ሲባል ኢየሱስ ነው። ኢየሱስ እኔ ብሎ እየተናገረ አባቴ ብሎ ደግሞ እዛ ጋር የተናገረ እሱ ብቻ አይደለም። ወደ አባቱ ይጸልያል፣ አባቱ ከላይ ይመልስለታል። አስብ። እነዚህ ሁሉ ነገሮች እያሉ ኢየሱስ አብ ነው ብለህ ካመንክ መጀመሪያ ሪያሊቲን የትምህርተ ሥላሴን ቤዚክ ስላለመረዳት ሪያሊቲን ክደህ ነው የተነሳው ማለት ነው። ሲጀመር ከመረዳት በላይ የሆነውን ነገር ለመረዳት ከመሞከረ በፊት በመረዳት ልክ የተጻፈውን መጽሐፍ ራሱ መች ተረዳው? ክደሃዋል። አብና ወልድ የተለያዩ አካላት መሆናቸውን እየነገረ ክደሃል። አስቀድመ አብ ወልድ መንፈስ ቅዱስ የተለያዩ አካላት መሆናቸውን ይነግራል፣ ክደሃል። ሶስቱም እነዚህ አብ ወልድ መንፈስ ቅዱስ ሶስቱ አካላት አንድ መለኮታዊ ባህሪ እንዳላቸው በተለያየ አጋጣሚ ይነግሩሃል፣ ግን ክደሃዋል። ስለዚህ ምን እያደረክ ነው? ሥላሴ ጥልቅ ስለሆነ ወር ደግሞ ሥላሴ ማብራራት ስለማይቻል ሳይሆን እየተቀበልክ ያለውንከው መጽሐፉ ላይ ለአንተ በሚገባ መልኩ የተጻፈውን ነገር እንኳን መቀበል ስላልፈለክ ነው ማለት ነው። እንደዛ እያደረክ ያለው በዛ መንገድ ረዳው። ያ በትክክል አንድ ይሄንን ሐሳብ ብዙ ጊዜ ሳስበው ወደ አእምሮ የሚመጣው አይ ቲንክ የሰው ልጅ ይሄ አእምሮአችን መረጃ የመሸከም እንትኑ በቁጥር እንትን ነው ሜጀረብል ነው አይደለ? ለምሳሌ ሚሞሪ የምንለው አለ እና ሚሞሪ ላይ አንድ ኢንፎርሜሽን ስቶር የምናደርግበት እንትን ዳታ የምንጭንበት እንትን ልክ 8 ጂቢ 16 ጂቢ 32 ጂቢ ያልን በቴራባይት እንደምንናገረው የሰው ልጅም የሆነ ያክል እንትን አለው። ሊሚትድ ነው አክቹዋሊ፣ ዞሮ ዞሮ ኢንፋይናይት አይደለም፣ ፋይናይት ነው which is በቁጥር የሚገደብ ነው። አሁን ስለ አምላክ ስናወራ አምላክ ደግሞ ኢንፋይናይት ነው አይደለ? ኢንፋይናይት ነው። አሁን ኢንፋይናይት የሆነውን አምላክ ፋይናይት በሆነው በዚህ አእምሮ ገብተዋል። ኢምፖሲብል ነው አክቹዋሊ፣ ሎጂካልም አይደለም ኢምፖሲብልም ነው። ፋይናይት በሆነው አእምሮ እግዚአብሔርን ተረድቼ ጨረሱ ካለን እሱ ኢንፋይናይት መሆኑ ይቀራል አይደለ? ኢንፋይናይት መሆኑ ይቀራል። ለምንድን ነው ኢንፋይናይት መሆኑ የሚቀረው? ምክንያቱም እኔ ፋይናይት ስለሆንኩ ገብተዋል አይደለ ሐሳቡ። ስለዚህ የእግዚአብሔር ታላቅነት ከአእምሮ በላይ መሆኑ ለኛ ብቻ አይደለም አይደለም መጽሐፍ ቅዱስም ይላል እኮ እኛም ማናውቅም አንተ ታላቅ ነህ ይላል። እግዚአብሔር ታላቅ አምላክ ነው፣ ከአእምሮአችን ይልቃል። በዚህ አእምሮአችን እንዲህ ነው ብለህ ከጨረስን አይ ቲንክ እግዚአብሔር ታላቅ መሆኑ ይቀራል፣ ወይንም ደግሞ ኢንፋይናይት መሆኑ ቀርቶ ወይንም ደግሞ ይሄ ኢንፋይናይት ምንድነው በአማርኛ ገደብ የለሽ ሊቆጠር ሊወሰን የሚችል አዎ መሆኑ ቀርቶ የተወሰነ ይሆናል። ያ ደግሞ ከአምላክ ባህሪ ጋር አብሮ የማይሄድ ነው። ኦኬ አሁን እስቲ ወደ ከፍ እያልን እንሂድ አይደለ? እስካሁን ከመጣ ነው በተለይ በዚህ መጽሐፍ ላይ ለተመልካቾቻችን በደንብ እናሳይለን። ይሄ መጽሐፍ እንዲህ ከውጪ እንደሚታየው እዚህ ጋር በእርግጥ የራሱ ምስል አለ፣ ግን ውስጡ ምስል በምስል ነው እና ሥላሴ 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 ከአርማይክ የመጣ ነው ወይንም ደግሞ ከፓጋኒዝም የመጣ ነው የሚል አኪዩዜሽኖችን ያቀርባል። እና እስቲ ወደሱ ከመሄዳችን በፊት በዚህ መጽሐፍ ላይ ሥላሴ የአራተኛው ክፍለ ዘመን የቤተክርስቲያን በተለይ የኒቂያ ጉባኤን ይጠቅሳልና የኒቂያ ጉባኤ ውጤት ነው በማለት ያነሳልና ይሄ ምን ያክል እውነት ነው? እስቲ ይሄንን ለማለት አሁንም ብዙ የሚጠይቃቸው ነገሮች አሉ። አንዱ ደግሞ አለማወቅ ነው፣ ሌላው ድፍረት ነው። ሥላሴ በኒቂያ ጉባኤ ነው እንትን የተባለው ፎርሙሌት የተደረገው የሚሉ ሰዎች በኒቂያ ጉባኤ ፎርሙሌት ለመደረጉ የሥላሴ ትምህርት ማስረጃ ማምጣት አለባቸው። ለምሳሌ የኒቂያው ክሪድ ላይ ሥላሴ የሚል ቃል የለም፣ መጽሐፍ ቅዱስ ላይ ሥላሴ የሚል ቃል የለም። የመጀመሪያ ሙግታቸውና ማለት ነው። ስለዚህ ቃሉ ራሱ በኋላ የመጣ ነው ብለው ከዛ ሥላሴን እንደገና ኒቂያ ላይ ለማምጣት ይሞክራሉ። ይሄ በጣም አደገኛ ነው። ምክንያቱም ራሱ የኒቂያው ጉባኤ ላይ ብዙ ሰው ሥላሴ የሚል ቃል እንደሌለ ራሱ አያውቅም፣ የሚቃወመው ሰው ማለት ነው። ተቋሚዎች እንደዚህ ይሄንን አያውቁትም ራሱ። ስለዚህ ትምህርተ ሥላሴ ኦፍ ኮርስ ኒቂያ ጉባኤ ላይ በደንብ ነው ፎርሙሌት የተደረገው፣ ግን የጉባኤውን ዓላማ አለመረዳት ነው። ይሄ ጉባኤዎች በተለይ ከኢኩሜኒካል ጉባኤዎች አንጻር እስከ ኬልቄዶን ድረስ ያሉትን ስትመለከት ምናምን ኢሾዎች ሲነሱ እነዛን ኢሾዎች አድሬስ ለማድረግ ነው ጉባኤያቱ የሚያዙት። አድሬስ ሲደረግ ግን እነዛ ኢሾዎች በትክክል አድሬስ የሚያደርጉት ነገር አስቀድሞ የነበረን ትምህርት ነው። ትምህርቱ አስቀድሞ የነበረው ይሄ ነገር ነው እንጂ እናንተ የምትሉት አለ መናፍቃኑ የምትሉት አይደለም ነው። ለምሳሌ ኒቂያ ላይ ወልድ ፍጡር ነው ብሎ የጀመረው አሪዮስ ነበር። አሪዮስ በነገራችን ላይ የኦንሊሰስን ኑፋቄ ቢሰማ ኑፋቄ ነው። ምክንያቱም ወልድን እሱ ኢየሱስን እሱ አብ ነው አይልም፣ ወልድ ፍጡር ነው ብቻ ነው የሚለው። ወልድ ሲል እሱ ስጋውን ብቻ አይደለም ወልድ የሚለው
ኦኬ አስቀድሞ ከፍጥረት ሁሉ በፊት የተፈጠረ ነው ብሎ ስለሚናገር ብቻ። ስለዚህ ይሄን ትምህርት አድሬስ ለማድረግ ነው የኒቂያ ጉባኤ የተያዘው ማለት ነው እንጂ የኦንሊሰሶችን የሞዳሊስቲክ ትምህርት አድሬስ ለማድረግ አይደለም የኒቂያ ጉባኤ የተያዘው አስቀድሞ። ስለዚህ ስላሴን አንስቶ ስላሴ ላይ ኒቂያን አንስቶ ስላሴ ላይ በቃ ኒቂያ ብቻ ነው ሮል የተጫወተውና የኒቂያው ጉባኤ በቃ ስላሴ ለትምህርተ ስላሴ እንትን ነው ተጠያቂ ነው ብሎ ለመምታት መሞከር ሳይጠሩ አቤት ማለት ነው ለነሱ። ማን ጠራችሁ ሲጀምር? አርዮሳዊ ናችሁ? እሺ እሱ ከሆነ ንገሩን። ኢፍ ኖት ግን ሳትጠሩ ነው አቤት እያላችሁ ያላችሁት። አስቀድሞ ትምህርቱ የነበረውን ትምህርት አፈር ምን ያደርገው አንደኛ፣ ሁለተኛ የኦሊሰስን ትምህርት አያቆም ሲጀምር ራሱ ማለት ነው። አስቀድሞ ግን የስላሴ ትምህርት በኒቂያ ነው የሚሉ ሰዎች ትልቁ ስህተታቸው መጽሐፍ ቅዱስን አለማወቃቸው። መጽሐፍ ቅዱስን ለምን አያውቁትም? የማቴዎስ ወንጌል በኋላ እናነሳው ይሆናል ምዕራፍ 28 ላይ እንግዲህ ጌታ ኢየሱስ ክርስቶስ ታላቁን ተልእኮ ሲሰጥ ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳችሁን እያስተማራችኋቸው ደቀ መዛሙርት አድርጓቸው ብሎ ተናግሯል። በማሰብ በአብ በወልድ በመንፈስ ቅዱስ ብሎ ተናግሯል። ይሄ ስም ኦኖማ የሚለው ቃል የግሪክ ቃል ነው፣ ስልጣንን ይወክላል። ኦኬ ስለዚህ በአብ በወልድ በመንፈስ ቅዱስ ስም ሲል መጠሪያ ስምን ብቻ እያወራ አይደለም፣ አውቶሪቲን እያወራ። ለምሳሌ ወደ ናባል ሄዱ የዳዊት አገልጋዮች ለናባል በዳዊት ስም መልእክቱን ነግረው ዝም አሉ እንደሚለን መጽሐፍ ቅዱስ ማለት ነው። ዳዊት እያሉ አይደለም። ዳዊት አለ በቃ ይዘን የመጣነው መልእክት አለ ከዳዊት ይሄ ነው ብለው ተናገሩ። በዳዊት ስም ምንድነው የተናገሩት? እነሱ ናቸው የተናገሩት ነገር ስልጣኑ የዳዊት ነው። በአብ ወልድ በመንፈስ ቅዱስ ስም አጥምቁ ሲላቸው ጌታ ኢየሱስ ክርስቶስ ጥቅሱን ነገሩ ይክዱታል እነዚህኞቹ። በአብ ወልድ በመንፈስ ቅዱስ ስም አጥምቁ ሲላቸው ኢየሱስ ክርስቶስ ስም የሚለው ሐሳብ ይህን ስልጣን ይዞ ነው የገባው። ሉክ ይህን ስልጣን ይዞ ከሆነ ስሞች አይደለም ስም ነው፣ አንድ ስልጣን ነው። በስላሴ ውስጥ እኛም ስናወራ አንድ አገዛዝ፣ አንድ ስልጣን፣ አንድ መለኮት አለ ብለን ነው አንድ ባህሪ ያለ ብለን ነው ምናምነው ማለት ነው። ስለዚህ ይሄ ስም አገዛዝን ስልጣንን ያሳያል። አት ዘ ሴም ታይም ደግሞ ከማቴዎስ ወንጌል ኦኬ ብዙ ባራቀ መልኩ ደግሞ የተጻፈ ዳይዳኬ የተሰኘ ደግሞ የመጀመሪያውና ሁለተኛ ክፍለ ዘመን ላይ ዴት የሚደረግ አንድ ሰነድ አለ። ያም ክፍል ደግሞ የአፖስቶሎቹ የሐዋርያቱ ትምህርት የሚባለው ማለት ነው። ያውም ሰነድ ደግሞ በአብ በወልድ በመንፈስ ቅዱስ ስም አጥምቆ ብሎ የሚያነቡትን ሰዎች ያዛል። አይተዋል። ስለዚህ ኦልሬዲ ክፍሉን ስታብሊሽ ያደረግነው ማለት ነው። አብ ወልድ መንፈስ ቅዱስ ምንድናቸው ብሎ ዞሮ ማየት ነው። አብን ወልድን መንፈስ ቅዱስን መጽሐፍ ቅዱስ ምን አድርጎ እንደሚያሳየን ማለት ነው። ስለዚህ አብ ወልድ መንፈስ ቅዱስ አምላክ ናቸው ብሎ ይናገራል። ነገር ግን ሶስት አምላክ አለ አይልም፣ አንድ አምላክ አለ። ስለዚህ እነዚህ ሶስቱማ የአንዱ አምላክ ሞድ ኦፍ ኤግዚስተንስ ናቸው ወይም ደግሞ የአንዱ አምላክ አካላት ናቸው። ስሉስ አምላክ ነው የምንልበት ምክንያት እሱ ነው። ስላሴ መጽሐፍ ቅዱስ ውስጥ ሌላ ነገር ሳናነሳ ሌላ ነገር ሳንይዝ መጽሐፍ ቅዱስ ውስጥ ስታብሊሽ ማድረግ እንችላለን የስላሴ ትምህርት። ነገር ግን ጥያቄዎች ሲነሱ የተለያዩ ነገሮች ሲነሱ ግን ይህንን ትምህርት ማብራራት ግን አስፈላጊ ሆኖ ተገኝቷል። ስለዚህ አፖስቶሊክ ፋዘርስ ጋር ወይም ሐዋርያን አበው ጋር ስትሄድ ቀጥታ የሐዋርያት ተማሪዎች ናቸው ተብለው የሚታመኑ አባቶች እና አግናጢዮስ ጋር ስትሄድ እነ ፖሊካርፕ ጋር ስትሄድም ተመሳሳይ ነገር ታገኛለህ። አብ ወልድ መንፈስ ቅዱስ ጭራሽ ኢየሱስ አብ ነው አያውቁት። ይህን ትምህርት ጭራሽ አያውቁትም በዛ ዘመን የነበሩ ሰዎች። አብ ወልድ መንፈስ ቅዱስ ግን አምላክ የመሆናቸውን ጉዳይ እነዚህ ሰዎች ይናገራሉ። የሐዋርያት ቀጥተኛ ተማሪዎች ናቸው። እንደዚሁም ደግሞ ከነሱ በማይተናነስ መልኩ ከሐዋርያቱ ጋር የቅርብ ግንኙነት እንዳለው የሚገመት ፊት ለፊት ሐዋርያቱ ማግኘቱ ላይ እሱ ላይ ምንም ማረጋገጫ ባይኖረንም ሐዋርያቱን አግኝቷል ባንልም፣ ነገር ግን የሐዋርያና አበው የነዛ ሐዋርያቱን ያገኙት ሰዎች ተማሪ እንደሆነ የሚታሰበው ሄሬኒዮስ የተባለ ቤተክርስቲያን አባትም በተመሳሳይ መልኩ አብን ወልድን መንፈስ ቅዱስን አምላክ ይላቸዋል። ኦኬ የሚያመልከው ማንን እንደሆነ ይናገራል። ዮስጢኖስ ሰማዕት ያንን ይናገራል። እንግዲህ እዛው ሁለተኛው ክፍለ ዘመን ላይ የትም ሳንወጣ ሁለተኛ ክፍለ ዘመን ላይ ጨረሰን ማለት ነው። ትሪኒታስ የሚለውን ቃል ለመጀመሪያ ጊዜ ኮይን ያደረገው ለስላሴያዊ ትምህርት ቃሉን ትምህርቱ መጽሐፍ ቅዱስ ውስጥ አለ። ምንም ሳንይዝ አባቶችን ሳንጠቀም መጽሐፍ ቅዱስ ውስጥ ስታብሊሽ እናደርገዋለን። ስላሴ የሚለውን ቃል ዘ ሆል ዶክትሪኑን ማለት ነው አስተምሮን በሚመለከት ትክክል። ነገር ግን ላስተምህሮ ስም ሊወጣ ይችላል። ስላሴ የሚለው ቃል መጽሐፍ ቅዱስ ውስጥ የለም። የስላሴ ትምህርት ግን አለ። ትምህርቱን በቀላሉ ሰዎች ጋር ለማድረስ ያን ስላሴ የሚለው ቃል ግን ኮይን የተደረገው በአራተኛው ክፍለ ዘመን በኒቂያም አይደለም። ከዛ በፊት ጠርጡለስ በተባለ የላቲን አባት የላቲን ክርስትና ወር የላቲን ቴዎሎጂ አባት እንደሆነ ይታመናል ይሄ ሰው። ስለዚህ ይሄ ሰው ነው ትሪኒታስ የሚለውን ቃል የተጠቀመው። ትምህርቱ ኦልሬዲ መጽሐፍ ቅዱስ ውስጥ አለ። ያን ትምህርት ምን ብሎ ገለጸው? ትሪኒታስ ብሎ ገለጸው። ትሪኒቲ የሚለውን ቃል ከኒቂያ በፊት ከኒቂያ 100 ዓመት ቀድሞ እሱ ተናግሮታል ማለት ነው። ጥሩ ቃል፣ በጣም ቆንጆ ማብራሪያ ነው የሰጠህን። በነገር ላይ በአራተኛው ክፍለ ዘመን የተነሳው የሚለው ላይ በጣም ቢሾፕ ተክለማርያም ራሱ የሚያስቁ እንትኖችን ታሪካዊ ስህተቶችን ይሰራሉ። ለምሳሌ ላንብብ። ኢየሱስን ማን ይሉታል የሚለው ላይ ገጽ 18 ላይ እንደዚህ ይላል። በ325 ዓመተ ምህረት በኒቂያ የተሰበሰቡት 318 ሊቃውንት የተርቱሊያን እምነት በመደገፍ
ለአብርሃም የተገለጡት 3 ሰዎች እግዚአብሔሮች ናቸው በማለት በድምጽ ብልጫ አጽድቀው የተሳሳተ እምነት ሊመሰርቱ ችለዋል። እግዚአብሔሮች ወይም ስላሴዎች በ3 አካላት በ3 ስሞችና በ3 ግብራት የተከፋፈሉ ናቸው ብለው ሰላመኑ አብ ወልድ መንፈስ ቅዱስ ዘላለማዊ ስማቸው እንዲሆን ምስላቸውን በሰው ቅርጽ ተስሎ እንዲሰገድላቸው በጉባኤያቸው ወስነው አስተላልፈዋል ይላል። አሁን ምን ማለት ነው ይሄ? ዝም ብለን አንድ እንትን እንጻፍ። ይሄንኑ አይነት ምናልባት ተመልካቾቻችን በደንብ እንዲገባቸው ምን አይነት ቀሽም ስህተት እንደሰሩ ወይንም ደግሞ ምን አይነት ምንም ማስረጃ የሌለው ከንቱ ውሸት ወይንም ከንቱ አኪዩዜሽን እንደሆነ መለስ ዜናዊ የህዳሴውን ግድብ በሚመርቅበት ጊዜ ከግብጽ በተተኮሰበት መሳሪያ ተመቶ ሞቷል እንደማለት ነው። ገብቷል። ግድቡ ሲመረቅ ቀደም ብሎ መለስ ሞቷል። ከዛ ደግሞ ግብጾች አልተኮሱም። ቢያንስ ስም ስህተት ነው ብትል እንኳን ጠቅላይ ሚኒስትር ዶክተር አብይ አህመድን ነው ብትል እንኳን አይ አልተተኮሰም ምናምን ትላለህ። እዚህ ውስጥ የተጠቀሱት ነገሮች ሁሉ ተመሳሳይ አይነት ውሸቶች ናቸው። አሁን ያልከው ላይ ከግድቡ ምርቃት በኋላ በተለቀቀ ወር በተመረተ አዲስ መሳሪያ ቻይና ማግዛታለች ግብጽ እንደማለት ነው። ታሪክ ላይ በጣም ተርቱሊያን የሞተው መቼ ነው? የኒቂያ ጉባኤ እንግዲህ ቢያንስ ከዚህ ጉባኤ በፊት ከ100 ምናምን ዓመት በፊት እንደሞተ ይታመናል። የቤተክርስቲያን አባት ነው ተርቱሊያን። የኒቂያ ጉባኤ የስብሰባችሁ ሐሳብስ ምንድነው? ከዛ ለምስል መስገድስ ኦፍ ኮርስ ይሄንንም ኢሹ እዚህ እንግዲህ ይሄ ደግሞ ተፋልሶ ነው በታሪክ ውስጥ በሰዓቱ ያልነበረ ኢሹ ነው አሁን ያነሱት ደግሞ ለምሳሌ ያን ምናልባት ግን ይሄን ሁሉ ላይ እንደዚህ አይነት ውሸቶችም የሚዋሹበት ዋና ሐሳብ ምንድነው ማምጣት የፈለጉት ለአንባቢያን ካልክ አይ ስላሴኮ በቤተክርስቲያን ታሪክ ውስጥ ኢምፖዝ የተደረገ ነው ማለት ይሄ የሆነ ሰዎች ያመጡት ነው። በተለይም የአርማይክ ነው ቢሾፕ ቄስ ኤልያስ ሽባባው ከአረማውያን ወይንም ደግሞ ከፓጋኒዝም ነው የመጣው የሚል አይነት እንትን ያነሳልና ለምንድነው ቢሾፕ ተክለማርያምም ቄስ ኤልያስ ሽባባውም ሁለቱም እንደዚህ አይነት የአደባባይ ክህደት የአደባባይ ውሸት በእምነታችን ላይ ለምንድነው መናገር የፈለጉት? እሱንም በደንብ አድርገህ ብታደርግ ደስ ይለናል። ያው ካልዋሹ ውሸቱ ስለማይቆም ነው። ኦሬዲ በጣም ኢንትሪንሲክሊ ውሸት የሆነ ትምህርት ስለያዙ የግድ የሆነ ውሸት የሆነ ነገር ከያዝክ መዋሸት አለብህ። እንደዚሁም ደግሞ ስኮላርሺፕ ብለው የሚይዙት ወይም ደግሞ ስቲል መሪነት ብለው የሚያስቡት ነገር በሙሉ ሲምፕሊ በእንደዚህ አይነት ጥልቀት በሌላቸው ጥናት ሊባሉ በማይችሉ ከሆነ አቅጣጫ በተሰበሰቡ መረጃዎች ላይ የተመሰረተ መሆኑን ያሳያል። ይሄ ደግሞ ሲምፕሊ አንደኛ አንባቢህን መናቅ ነው። አንባቢው አያነብም ማለት ነው። ያሉትን ሁሉ ይቀበላል እንጂ ምዕመኖቻቸው እንጂ እኛን አይደለም። እኛንማ ምኑን እንትን ያደርጉናል። ኦሬዲ አንድ ሰው እንደዚህ ከፍቶ ባነበበበት ቅጽበት ትምህርቱ ገለባ እንደሆነ ይረዳል። ነገር ግን የዚህ መጽሐፍ አንባቢዎች ብዙዎቹ አድሬሲዎቻቸው እነሱ ስለሆኑ የዚህ መጽሐፍ አንባቢዎች ይህንን መጽሐፍ አይተው ፌስቡክ ግሩፕ ከፍተዋል። ፌስቡክ ግሩፕ ከፍተዋል። ከአመታት በፊት እዚህ ፌስቡክ ግሩፕ ላይ ከራከር ነበር። ስለዚህ መጽሐፉ ምን ያህል እንደሚያከብሩት ይታያል ማለት ነው። እነዚህ ሰዎች አንባቢውን ንቀውታል። ሐሳባቸው ምንድነው? በዛ በውሸት ላይ የተመሰረተ ትምህርታቸውን ከተለያየ አቅጣጫ ባልተረጋገጠ መረጃ ሁሉ ደጋግፎ ለጊዜው የማቆም ጉዳይ የምቧይ ካብ ይሆናል። ልክ ነካ ስታረጉ ይፈርሳል። አሁን የሚታየው ነገር እሱ ነው። አሁን ያነበብከውን ጨምሮ እዚህ መጽሐፍ ላይ የቢሾፕ የፓስተር ኤልያስ ሽባባው መጽሐፍ ላይ ተመሳሳይ ነገሮች አሉ። ግን እስቲ የኒቂያውን እንየው መጀመሪያ። ግን እንግዲህ ቄስ ተክሌ ምናልባት ልክ ትምህርቱ ተገለጠልኝ እንዳሉት ይሄኛውም ታሪክ ተገልጦላቸው ነው የሚሆነው እንጂ ታሪኩ የተከሰተ ታሪክ አይደለም። እንግዲህ ታሪክ ከተገለጠልህ ሌላ ጉዳይ ነው። ታሪክ መገለጥ ከሆነ ማለት ነው። ታሪክ መገለጥ ሊሆን አይችልም። ታሪክ የምርምር ውጤት ነው ለአንተ ማለት ነው። ኦሬዲ ካንተ በፊት የተከናወነ ሪያሊስቲክ የሆነ ነገር ነው የምታመጣው ማለት ነው። አስቀድሞ ሆኖ የስላሴ ትምህርት አሪዮስ ተነስቶ ተቃወመው እንጂ ከአሪዮስ በፊት የስላሴን ትምህርት የተቃወመ ሰው አታገኝ። ወልድ ፍጡር ነው ብሎ የተናገረ ሰው አታገኝ። ቅድም ያልኩት ለዛ ነው። ሲጀምረው ልጅሳሶች ባልተጠሩበት ነው አቤት የሚሉት። አሁን ቄስ ተክሌ ይህን ሲጽፉ ባልተጠሩበት ነው አቤት ያሉት። ምክንያቱም ተቃውሞው ራሱ የአሪዮስ ኑፋቄ ነው። አሪዮስ ወልድ ፍጡር ነው እንጂ ያለው ኢየሱስ አብ ነው አላለም። ሞዳሊስቲክ አይደለም አሪዮስ። ሞዳሊስቲክ የሆነው ከሱ በፊት የነበሩት እነ ፕራክሲያስ ናቸው እንጂ እሱ ሞዳሊስቲክ አይደለም። ስለዚህ የኒቂያው ጉባኤ ስብሰባው የተጠራው በራሱ ደግሞ ይህንን ኑፋቄ ለመምታት ነው። ስለዚህ በአንድ ነገር ይስማማሉ አሪዮስም እነዛም። ጌታ ኢየሱስ ክርስቶስና አብ የተለያዩ አካላት ናቸው የሚለው ላይ ምን ላይ ይለያያሉ? አሪዮስ ሄትሮሲዮስ ነው ይላል፣ ወይም ደግሞ የተለየ ባህሪ ነው ከአብ ይላል። የቤተክርስቲያን አባቶች ደግሞ ነው አንድ ባህሪ ነው ከአብ ጋር ይላል።
በቃ ክርክሩ ይሄ ነው እንጂ ኢየሱስ አብ ነው አይደለም አይደለም። አንተን የማይደግፈን ቴዎሎጂ አምጥተ ጉባኤን መስደብ ምን ይሉታል? ጉባኤን ባሏለበት ማዋል ምን ይሉታል? ቀጥሎ ደግሞ ለስዕል የመስገድን ጉዳይ አንሱ። ምስል ሰርተው ምናምን ምን ተምታታባቸው? የመጀመሪያው ዓለም አቀፋዊ ጉባኤ ነው። ነገራችን ላይ ግን እዚህ አረፍተ ነገር ውስጥ አንድ ትክክል የምትለው ነገር ምንድነው? አሁን ያሉት ውስጥ ምንም በ325 እና 318 ሊቃውንት የሚለው 318 ሊቃውንት የሚለው ኦሬዲ የተሰበሰቡት ሰዎች ሊቃውንቱ 318 ናቸው። 325 ይሄ እንግዲህ ይሄን ከሳቱ ሌላ ጉዳይ ነው። ግን ከዛ በተረፈ ምንም ነገር የለም። ግን ችግሩን ከዛም የባሰ ችግር አለ። እሺ በቤተክርስቲያን ታሪክ ውስጥ ዓለም አቀፍ ተብሎ በሚታሰብ ደረጃ በቤተክርስቲያኖች ማለት ነው 2 የኒቂያ ጉባኤዎች ተደርገዋል። አንደኛ የኒቂያ ጉባኤና ሰባተኛው የኒቂያ ጉባኤ ማለት ሁለተኛው የኒቂያ ጉባኤ 7ኛው ክፍለ ዘመን 8ኛው ክፍለ ዘመን ላይ የነበረ ማለት በ700 ምናምን ዓመተ ምህረት የተደረገ። ስለዚህ 2 ጉባኤያት ኒቂያ ላይ ተደርገዋል። የመጀመሪያው 4ኛ ክፍለ ዘመን ተደርጓል። ሁለተኛው 8ኛው ክፍለ ዘመን ላይ ተደርጓል። አንደኛ ኒቂያ ጉባኤ አሪዮስን ነው የመታው። ስለዚህ ትምህርተ ስላሴን ኦፍ ኮርስ አፈርሙ አድርጓል። ስላሴ እዛ ላይ ተፈጠረ ሌላ ጉዳይ ነው። ተርቱለስ ከነሱ በፊት አለ። ከተርቱሊያን በፊትማ ጭራሽ ሄሬኔዎስ ጭምር አሉ። ኦኬ ሬጉላ ፊዴን ስትመለከት መራ ሃይማኖት እንግዲህ የነ ተርቱሊያን ነው የነ ሄሬኔዎስ ጭምር ሲጠቀሙበት የነበረው መርህ ነው፣ የሃይማኖት መርህ ነው። እነሱ ስትመለከት እነዛ ድንጋጌዎች ላይ ትምህርተ ስላሴን አለማየት ራሱ አትችልም። መጽሐፍ ቅዱስ ላይ ኦሬዲ ትምህርቱ አለ። ስለዚህ ትምህርተ ስላሴን የኒቂያ ጉባኤ አልፈበረከውም ማለት ነው። አፈር ምን ያደረገው ግን ሁለተኛው የኒቂያ ጉባኤ ላይ ለስዕል ስለመስገድ ለአይከን ቬነሬሽን የተደረገ ጉባኤ አለ። አመጡና ቄስ ተክሌ ምን አደረጉት? ለስዕል የመስገድ ስለመስገድ ወር ይሄ አይከን ቬነሬሽንን በተመለከተ የተደረገን ጉባኤ 7ኛውን ዓለም አቀፋዊ ጉባኤ ብለው የሚጠሩት ማለት ነው። ወይም ደግሞ ሁለተኛው የኒቂያ ጉባኤ ማለት ነው። እሱን አምጥተው 4ኛው ክፍለ ዘመን ላይ ያስቀመጡትና የስላሴ ስዕል እንዲሰገድለት እንዲሰራና እንዲቆም በቤተክርስቲያን የታዘዘው ያኔ ነው አሉ ማለት ነው። ጉባኤው 4ኛ ክፍለ ዘመን ላይ የተደረገው ስላሴን አፈርም ያደረገው ጉባኤ ለስዕል የመስገድ ጉዳይ አላነሳም። 3 የውሸት አትሪኮች አሉ። ተርቱሊያንን እዚያ መጡ፣ የ7ኛ ሴንቸሪውን ደግሞ ወደዚያ መጡና ይሄኛውንም ጉባኤ ዋሹት። ስለዚህ በውሸት አትሪክ ሰሩ ማለት ነው። ተክሊ እንግዲህ አንድ ነገር እናደርጋለን ማለት ነው። የውሸት አባት ውሸት ሲናገር ፈጥሮ ከራሱ የሚናገረው ከራሱ አፍልቆ የሚናገረው ሰይጣን ነው። ስለዚህ ቄስ ተክሌን ሰይጣን ናቸው አላልንም፣ ሰው ናቸው። ግን በሰይጣን ዲሲፕ ተደርገዋል ማለት ነው። ከዚህ በፊትም ብየዋለሁ። አስቀድሞ የሌለን ትምህርት አምጥቶ እኔ ተገልጦልኝ ነው አዲስ መገለጥ ካለ ከልት ነው እንጂ እንትን አይደለም፣ ክርስትና አይደለም። በተለይ አባቶች የተጋደሉለት ትምህርት አለ፣ ትምህርተ ስላሴ፣ ነገረ ክርስቶስ። እዚህ ላይ አዲስ መገለጥ ይዘህ ከመጣህ አንተ ከልት ነህ እንጂ የምትሆነው በምንም ተአምር ክርስትና መሆን አትችልም። ስለዚህ ይህንን ሉዝ አድርገውታል ሰውየው። ያው ከልት መሰረቱ ያልኩበት ምክንያትም እሱ ነው። ከዚህ ጋር በተያያዘ ግን ፓስተር ኤልያስን ስንመለከት ተመሳሳይ ኢሹ እናገኝባቸዋለን። ለምሳሌ የስላሴ ትምህርት ምንጮች፣ እንግዲህ ይሄ በጣም ፈኒ ነው ታየዋለህ። የስላሴ ትምህርት ምንጮች ገጽ 31 ላይ ይህንን መመልከት ትችላለህና እንደዚህ በማለት ሲናገሩ ትመለከታቸዋለህ። ከስላሴ ከአረማውያኑ ነው የመጣው ከአህዛብ እምነት ነው የመጣው ምናምን ሊሉ ነው የፈለጉትና እንዲህ በማለት ሲናገሩ ትመለከታቸዋለህ። ስለዚህ ገጽ 31 ላይ የስመ ክርስቲያን ስላሴ ትምህርት 2 የተለያዩ ሐሳቦችን የያዘ አምልኮ ነው አሉ። የመጀመሪያው የብዙ አማልክት ወይም ፖሊቴይዝም አምልኮ ትምህርት ሲሆን ሁለተኛው ከጥንታዊ ግሪክ ፈላስፎች አንዱ የሆነው የፕሌቶ ፍልስፍና ጋር ተመሳሳይ ነው። 2 ነገር አመጡ ማለት ነው። የብዙ አካላት አንድነት ፕሉራሊቲ ኢን ዩኒቲ የስመ ክርስትና ስላሴ አስተምህሮ በብዙነት አንድነት ህብረት ትምህርትን መከተሉ የፕሌቶይዝም ተከታይ ያስብሎታል። የፕሌቶይዝም ይሄ የፕሌቶ ፍልስፍና ካርቦን ኮፒ ነው። ወረድ ብለው እንዲህ ይላሉ። ክርስትና የፕሌቶን ፍልስፍና ካርቦን ኮፒ እስኪመስል ድረስ እያንዳንዳቸው በራሳቸው አምላክ የሆኑ 3 አካላት በፈጠሩት ውህደት የተገኙ ጥምር አምላክ ናቸው። እዚህ ጋር የዋሹት ውሸታል። የመጀመሪያው ፖሊቴይዝም ትምህርተ ስላሴን አፈርም ያደርጋል። ፖሊቴይዝምና ትምህርተ ስላሴ አንድ ናቸው፣ ትምህርተ ስላሴ ከፖሊቴይዝም ነው የመጣው የሚለው ውሸት ነው። ፖሊቴይዝም አስቀድሞ አንድ ባህሪ ያላቸው 3 አካላት አሉ። 3ቱ አካላት ኮኢኳል ናቸው፣ ኮኤተርናል ናቸው፣ ወይም ደግሞ አምላክ ናቸው፣ እኩል ናቸው፣ በስልጣን አይበላለጡም ወይም ደግሞ በባህሪ አይበላለጡም። እንደዚሁም ደግሞ ለዘላለም አብረው ይኖሩ ናቸው። እንደዚሁም ደግሞ አንዱ አንዱን የፈጠረ አይደለም። ከዛ ባለፈ 3ቱ አካላት አንድ ባህሪ ያላቸው የአንዱ አምላክ 3 አካላት ናቸው የሚል ማብራሪያ ፖሊቴይዝም ውስጥ የለም። እንግዲህ እሳቸው ወደ በኋላ እንመለከተው ይሆናል። የተለያዩ ከግብጽ ከምን ከአዞር ምናምን ብለው 7 ፋሚሊ አሉ።
በኋላ እናያለን። 7 ፋሚሊ ያለውን እየተጋቡ የሚወልዱ አማልክት አምጥተው ከ7 ውስጥ አባትንና 2 እህትና እህትን ነጥለው ሌሎቹን የት እንዳደረጓቸው አይታወቅም። ይሄው ስላሴ የአሕዛቡ ስላሴ ብለው የሚያመጡ ሰው ናቸው። ነገር ግን ፖሊቴይዝሙ ስላሴን ያስተምራሉ አያስተምርም? የስላሴን ትምህርት የመሰለ ትምህርት ፖሊቴይዝም ውስጥ የለም። አለ ካሉ እንግዲህ ያው ወገኖቻችን ይዘው መጥተው አንዳንድ ቀን እንደው ዲቤት ቢጠሩንም ጥሩ ነው ብዬ አስባለሁ። ግን ከዛ ባለፈ ፖሊቴይስቲክ የሆነ ትምህርት ስላሴ ውስጥ የለም። አንድ አምላክ አለ በ3 አካል ተገልጧል የሚል ፖሊቴይስቲክ ትምህርት የለም በጭራሽ ማለት ነው። ሁለተኛው ግን በጣም እኔ ያሳቀኝ እዚህ ቦታ ላይ የፕሌቶ ፍልስፍና ተከታይ አስብሎታል የሚለው ማን እንዳለው አላውቅም። የስመ ክርስትና ስላሴ አስተምሮ ይሄ የስላሴ አስተምህሮ የፖሊቴይዝም ተከታይ አስብሎታል። በጣም ሐሰት ነው። ለምን ሲባል እንዲህ ያለ ምሁር የለም። ስላሴን በትክክል የተረዳ የትኛውም ምሁር የፖሊቴይዝም ተከታይ ነው አያስብልም። እሱ ብቻ የፕሌቶይዝም ተከታይ ነው አያስብልም። ፕሌቶይዝም ማለት ወር ደግሞ የፕሌቶ ፍልስፍናን መጀመሪያ ማየት ስላለብን ማለት ነው። ፕሌቶ ስላሴን አስተምሯል። ትምህርተ ስላሴ የፕሌቶይዝም ካርቦን ኮፒ ነው ስላሉ ማለት ነው። መልሰው ምን ይላሉ? እንዲህ የፕሌቶ ፍልስፍና ካርቦን ኮፒ እስኪመስል ድረስ እያንዳንዳቸው በራሳቸው አምላክ የሆኑ 3 አካላት በፈጠሩት ውህደት የተገኙ ጥምር አምላክ ናቸው። ፕሌቶ እያንዳንዳቸው አምላክ የሆኑ 3 አካላት ውህደት ፈጥረው አምላክነትን ፈጥረዋል ብሎ አያምንም። አስቀድሞ ለፕሌቶ በጣም ብዙ ዝቅተኛ የሆነ ወይም ደግሞ በጣም ኢንፌሪየር የሆኑ አማልክት አሉ ለፕሌቶ ማለት ነው። ስለዚህ እነዛ አማልክት በባህሪ ከሌላው የሚያንሱ ስላሴ በባህሪ የሚያንስ አካል አለው ብሎ አያምንም። እነዚህኞቹ በባህሪ ዋና አምላክ ከሚባለው አካል የሚያንሱ ግን በጣም እንዳሸዋ የበዙ አማልክትን የፕሌቶ እሳቤ ይቀበላል። እንደዚሁም ደግሞ ለሱ የትምህርተ ስላሴን የሚመስል ነገር የለም። እሱ ብቻ አይደለም፣ ኢቭን ሰውየው የተናገሩት በዚህ መጽሐፍ የጻፈ የተናገሩትን ነገር ፕሌቶ አያውቁም። 3 አካላት በየራሳቸው አምላክ የሆኑ አካላት የተዋሃዱበት አምላክነትን ፕሌቶ አያውቀው። ስለዚህ ይሄ ምን ይባላል? ፋላሲ ኦፍ አሶሲዬሽን ይባላል። 3 ቁጥር ስታይ ትደነግጣለህ። ስላሴን ስትክድ 3 ቁጥር ስታይ ትደነግጣለህ። 3 ቁጥር ባየህበት ሁሉ ስላሴ ይመስላል ማለት ያ ደግሞ ችግር ነው። ከየት አመጡት? እዚህ መጽሐፍ ላይ የፕሌቶ ፍልስፍና እንዲህ ስለሚል ነው የሚል አንድ ማስረጃ አታገኝ። ያ ማለት ምን ማለት ነው? አውት ኦፍ ብሉ ነው የሚያወጡት። ሰውየው ከየት እንደሚቀዱትም አይታወቅም ማለት ነው። ኦኬ። ነገር ግን የፕሌቶን ፍልስፍና እንግዲህ ዛሬ እንንገራቸው ምን ይደረግ። የፕሌቶ ፍልስፍና ከ3 ቁጥር ጋር በተገናኘ የሚናገረው ስለ ፕሪንሲፕል፣ ስለ ሜታፊዚካል ፕሪንሲፕል እንጂ ስለ አምላክነት አይደለም። ሜታፊዚካል ፕሪንሲፕል ሃይራርኪ ያለው ደረጃ ያለው ይላል። ይሄ ዲባ አካላዊ ፍልስፍና ብለን የምንጠራው ማለት ነው። ሜታፊዚካል የሆነው ፕሪንሲፕል 3 ፕሪንሲፕሎች አሉት ይላል። የመጀመሪያው ጉድ ተብሎ ይሄ መልካም ተብሎ የሚታመን ነገር። ስለዚህ ይሄ የሁሉ ነገር ፕሪንሲፕል ነው። በቃ በዚህ ዓለም ላይ የሚሆኑ መልካም ነገሮች ሁሉ ፕሪንሲፕል ነው። ሪፐብሊክ የሚለው መጽሐፉ ላይ ይሄን አስቀምጧል ማለት ነው። ሁለተኛው ደግሞ ከዚህ ጋር ተያይዞ የሚመጣው ደግሞ ኑስ የተባለ ነገር ኢንቴሌክት፣ ያንን መልካም ነገር ፐርሲቭ የሚያደርግ ኢንቴሌክት ማለት ነው። ማንኛውም ሰው ይሄንን ፕሪንሲፕል ሊጠቀም ይችላል። ሜታፊዚካሊ የተቀመጠውን ይሄን ፕሪንሲፕል በባህሪ ውስጥ ሊጠቀምና ሊገልጥ ይችላል። ስለዚህ ፕሪንሲፕል ነው። አምላክነትም አይደለም፣ የአምላክነት ባህሪም አካልም አይደለም። የመጀመሪያው እንግዲህ ይሄ ጉድ የሚባለው ወይ ደግሞ መልካም ነገር የምንለው ነገር ነው። ይሄ አጋቶስ ብሎ ይጠራዋል የግሪኩ አጋቶስ። ስለዚህ ይሄ ቅዱስ ብለን እኛ እንትን እናደርገዋለን። ይሄ መልካም ነገር ማለት ነው። ስለዚህ የመጀመሪያው ፕሪንሲፕል ሃይራርኪካሊ እሱ። ሁለተኛው ፕሪንሲፕል ኑስ ነው። ኑስ ደግሞ ምንድን ነው ስትል፣ ኑስ ለሱ ኦልሬዲ ያንን መልካም የሆኑ ነገር ፐርሲቭ የሚያደርግ ኢንቴሌክት ማለት ነው፣ ወይም ደግሞ አእምሮ ማለት ነው። ፐርሲቭ የሚያደርግ ልቦና ማለት ነው፣ መልካሙን ነገር ሁሉ። ሶስተኛው ሃይራርኪ ላይ ያለው ፕሪንሲፕል ደግሞ ሜታፊዚካል ፕሪንሲፕል ደግሞ ከሶል ቀጥሎ ያለው ሶስተኛው ፕሪንሲፕል ማለት ሶል ይባላል፣ ነፍስ ይባላል። ይሄ ነፍስ ደግሞ እኛን አኒሜት የሚያደርግ በእኛ ውስጥ የሚገኝ ነው። ይቺ ነፍስ እንደ ማንኛውም ሰው ልትኖር ትችላለች። ከዚህ እንደ ማንኛውም ሰው ከምትኖርበት ከፍ የሚያደርጋት ከሌሎች ሰዎች ከፍ የሚያደርግ ኢንቴሌክት ደግሞ አንዳንድ ሰዎች ሊኖራቸው ይችላል። ከዛ በኋላ ደግሞ በሜታፊዚካል ፕሪንሲፕል ውስጥ መልካም ብቻ የሚታይበት አንድ ፕሪንሲፕል አለ፣ አንድ ስፌር አለ። ያቺ ነፍስ ደግሞ እዛ ልትደርስም ትችላለች። ስለዚህ ይሄ ሜታፊዚካል ፕሪንሲፕል እንጂ ከአምላክነት ጋር ከምንም ጋር የተገናኘ ነገር አይደለም። ፕሌቶ ፍልስፍና ውስጥ 3 ቁጥርን የተመለከተ ነገር ስታይ ይሄንን ትመለከታለህ ማለት ነው። እንግዲህ አስቡ ምን ያህል ከአማልክት ትምህርት ርቆ ሜታፊዚካል የሆነ ነገር ውስጥ እንደገባ፣ የሆነ ሌላ ፊሎሶፊ ውስጥ እንደገባ ማለት ነው። ስለዚህ ፓስተር ኤልያስ ሽባቦ ይሄን መጽሐፍ የጻፉት ከምራቸው ከሆነ ልቦለድ ብለው ካልሆነ ማስተማሪያ ከሆነ የጻፉት በዚህ መጽሐፍ ገሃነም ለሚገባ በዚህ መጽሐፍ ወደ ጥፋት ለሚሄድ ለማንኛውም ነፍስ ተጠያቂ ይሆናሉ ብዬ አስባለሁ። ምክንያቱም ተአማኒነት አጥቷል። ይሄ መጽሐፍ በጻፉበት ቅጽበት
ሌላ ነገራቸው ሁሉ ልክ ቢሆን ራሱ በዚህ መጽሐፍ ምክንያት ንስሐ መግባት አለባቸው። ምክንያቱም ጭራሽ ከአምላክነት ጋር የማይገናኝ ነገር ፕሌቶ የማያውቀው ነገር አምጥተው ፕሌቶን ሁሉ ከሰውታል። ፕሌቶ በዚህ ዘመን ቢኖር ያው በስም ማጥፋት ይከሳቻል። እዚሁ ላይ አንድ ሐሳብ አለ፣ ገጽ 40 ላይ አንድ ሐሳብ አለ። በሶስት ስሞች ማጥመቅ የጀመረው ሰው ዮስጢኖስ ሰማዕት ነው። ምን ትለዋለሽ? ነው ከዮስጢኖስ ሰማዕት ራሱ በፊት ዳይዳኬ አለ። ዳይዳኬ ከሱ እንደሚቀድም ይታመናል። እሱ ብቻ አይደለም፣ የማቴዎስ ወንጌል አለ አጥምቆ ብሎ ጌታ ኢየሱስ ክርስቶስ አዟል የሚል ማለት ነው። ለዚህ ሌላ ማብራሪያ ቢኖራቸውም ነገር ግን ዮስጢኖስ ሰማዕት ነው በሶስት ስሞች ማጥመቅ የጀመረ የሚለው በህይወቴ ያየሁት አስቂኝ ቀልድ ነው። ይሄ በቃ ሰውየው ምንም አይነት መረጃ የሚባል ነገር ስለ ስላሴ እንደሌላቸው ያሳያል። ያ የስላሴ አጠያቂ ሚስጥር የሚለው መጽሐፍ ራሱ አጠያቂ ነው። ትክክል። ያ እንደሱ ለመደምደም እንችላለን። ውድ ተመልካቾቻችን በቄስ ኤልያስ ሽባባው የተጻፈውን ይህንን የስላሴ አጠያቂ ሚስጥር በአንድ አምላክ ብርሃን ሲፈተሽ የሚለውን መጽሐፍ ከወንድም ቃሊ ጋር አብረን እያየን እንገኛለን። የመጀመሪያውን ክፍል እዚህ ጋር እናበቃና በሚቀጥለው ሳምንት ደግሞ ምዕራፍ 2ን የዚሁን መጽሐፍ የሚያነሳቸውን በተለይም ደግሞ የስላሴ አማኞች ሁሉ ሊመልሷቸው የሚገባቸው ጥያቄዎች ብሎ ወደ 54 ጥያቄዎችን አቅርቧል። እሱን ጥያቄዎች ደግሞ በእርግጥ የተደጋገሙ ጥያቄዎች አሉ። ተመልካች እንዳይሰለች የተወሰኑትን ፊልተር አውት አድርገን ቀጣይ ወደ እናንተ ይዘን እንመጣለን። ቃሌ ዛሬ ስቱዲዮ ስለመጣ አብረን ጊዜ ስላሳለፍ እጅግ በጣም አመሰግናለሁ። ቴንኪ ተመልካቾቻችን።